እኔ የምነግራችሁን ስሙ። እሺ ብሎክ እንትን ገስቱን ራሱ ብሎክ ያደረኩት ሌሎች ሰዎች ገብተው እንዲናገሩ ስላልፈለኩ ነው። እኔ ብቻ ነው የምናገረው። ይሄ ነገር በጣም አድምቼ ነው የምናገርበት። ኦኬ። እና ለእስራኤል ዳንሳ እንኳን በቤተክርስቲያን ደረጃ ሐሰተኛ ተብሎ የተወገዘው ሰው ቢመለስ ላወራው እንደምችል በጣም ብዙ ጊዜ ሞክሬ ነበር። ገድላት ድርሳናት ውስጥ የተደበቅህ ወንጌላዊ ነህ ብለው እዚሁ እኛ ወንጌላውያን አቅጣጫ ላይ ያሉ ሰዎች ጮሁ፣ አጮሁት። አብረው ገስት ላይ የተቀመጡ ሰዎች ሁሉ ጭምር ወንድምነት እንባባል የነበር ሰዎች ሁሉ እስኪ ትነካለህ፣ ገድላት ድርሳናቱን እስኪ ትነካለህ፣ እኛ በህይወት እያለን እስኪ ትነካለህ ብለው አሉ። አስቀድመው ከኦርቶዶክሳውያኑ ቀድመው ማለት ነው። ልብ በሉ። ኦርቶዶክሳውያን እንኳን እስኪ ትነካለህ አላሉ። አሁን ይኸውልህ ወንድሜ የማታጠፋው የወንጌል እሳት ተነስቷል። ሰው እየተጠያየቀ ነው። ገድላት ድርሳናት የሚባሉ መጽሐፍቶች በሙሉ ሞገስ እያጡ ነው። ሃይማኖተኞች ስሙ ሲጠራ የሚያንገፈግፋቸው የሚበሳጩበት አረፋ የሚደፍቁበት የአብ ልጅ ኢየሱስ ነው። ምን እንድሰብክ ወደዳችሁም ጠላችሁም ወንጌላዊ ነኝ። እንደዚህ እየተባለ እየተወራ ነው። ፓስተርዬ በግሩፕ ሰዎችን አደራጅተው ኤርሚያስ ፔጅ ለማን ኤርሚያስ ስልክ ላይ አትደውሉለት። ለምን ይሳደባል፣ ለምን ይቆጣችኋል እያሉ ሰውን እያስደነበሩት ነው። እኔ እየነገርኳችሁ ነው ወንድሞች፣ ከፈለጋችሁ መደወል ትችላላችሁ። እነዚህ ብለው ቢሉ አይቆረቁረኝም፣ እነዚህ ብለው ቢሉ አይቆረቁረኝም። የነዚህ ወገኖቼ እነዚህ ውስጥ አሉ ብለው የሚሉት ናቸው አንዳንዶቹ ሰዎች ጥያቄ ሆኑብኝ። ተናገርክ፣ የቤተሰብ ጉዳይ ተናገርክ የተባለው ቤቱን ይስራ ያልክበት ነው። ቤቱን ይስራ ነው ያልኩት። የሁለት ልጆች አባት ነው፣ ትዳሩ ፈርሶበታል ብለው ነግረውኛል። ይህንን ማንም ሰው ሲጠይቅ ማለት ነው እኔ ጋር ሲደውል አሁን ማንም ሰው ትዳር እንዳለኝ ከሚስቴ ጋር እንደምኖር የሶስት ልጆች አባት መሆኔን ይነግሩኛል። እና ልቤ ያዝናል፣ እጸልያለሁ። ቤተሰቡን ይስራ ነው እንጂ ያልኩትኝ በአገልጋይም ላይ ይሁን በማንም ላይ ምን ያህል ርህራሄ እንዳለኝ ፓስተር አንተ ራስህ ታውቃለህ። እንዲህ አይነት አውሬነት የተጠናወተኝ ሰው አይደለሁኝም። ይህንን ነገር መናገር የሚታወቅ ስለሆነ ማለት ይህንን ስለነገሩኝ በቃ እጸልይለታለሁ፣ እግዚአብሔር መልካሙን ይግጠሙ አልኩኝ። አሁን እንዲጎዳ ነው ዳዊትን? በፍጹም። ከዛ ሞቲቭ ነው የተናገርኩት? በፍጹም። ወንድሜ ዳዊት ምናልባት ከሰማኸኝ ማለት ነው ከሰማኝ ይህን ቪዲዮ ካደረሱ ከሰማኝ የምነግርህ ነገር ከደረሰኝ ኢንፎርሜሽን አኳያ ይህንን ነገር ተናግሬያለሁ። ተመናግሬ ያሳዝኝህ ከሆነ ሶሪ። አንተን ለመጉዳት አይደለም ብራዘር። አንተን በጌታ የምንከው ሉትራውያን ወንድሜን ጎድቼ የማድነው ትውልድ ለሌላ ምራራው የለም። አንዳንድ የአገልጋዮች ስትመጡ አሰላለፋችሁን እማጋ እንደምትቀርቡ ኤርሚዬ በቃ አራት አሳዝነው ከሆነ ሶሪ ብለዋል። አበቃ። ከዚህ በኋላ ማንም ይሄንን ኢሹ ሊያነሳ አይችልም። እና ይሄ የሶሻል ሚዲያ ዓለም ላይ ሰው ፌስቡክ ከፍቷል፣ ቲክቶክ ከፍቷል፣ ዩቲዩብ አካውንት አለው፣ የተለያዩ የማህበራዊ ሚዲያ ላይ መጠቀሚያዎች በሙሉ አሉ ማለት ነው። እና የከፈቱበትና በዛ የተገለጡበት ወይ ደግሞ የተሰማሩበት የሆነ ዓላማ አጀንዳ አላቸው እያንዳንዱ ማለት ነው። የኔ አጀንዳ ግን ወደዚህ ወደ ሶሻል ሚዲያ ስመጣ ይዤበት የመጣሁትኝ አለ። እኔ በቤተክርስቲያን አገለግላለሁ፣ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መሪዎች አሉ። ልብ በሉ። ኦኬ። ህይወቴም የተገለጠ ነው። ኦኬ፣ በቃ የተገለጠ ነው። እዚህ ሶሻል ሚዲያ ላይ የመጣሁትኝ የእግዚአብሔር ልጅ ወንጌል ለመስበክ ነው። ማዳኑን ለመናገር ነው። በእግዚአብሔር ዕውቀት ላይ የተነሳን የሰውን ሐሳብ ማንኛውም በየትኛውም ቤተ እምነት ውስጥ አይሁዳውያን ጋር ቢሆን፣ ክርስትና ውስጥ ቢሆን፣ ካቶሊካውያን ቢሆኑ፣ ኦርቶዶክሳውያን፣ እኛ ወንጌላውያን አማኞች እንሆን ክርስትና ዓለም ውስጥ አለ ተብሎ የሚባል በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ እናፈርሳለን እንዳለ ቅዱስ ጳውሎስ እናፈርሳለን። ህዝቡ ወደ እግዚአብሔር ቃል መመለስ አለበት። ብትፍቀኝ ብትመረምረኝ የምታገኘው እውነት ይሄንን ነው። ብትፍቀኝ ብትፍቅኝ እንደ ሎተሪ ትኬት የምታገኙት ነገር ይሄንን ነው። ህዝቡ ወዴት መመለስ አለበት ነው ያልኩትኝ?
ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ መመለስ አለበት። ጴንጤው ከዚህ ርቆ ከሆነ መመለስ አለበት። ተመለስ፣ ወደ እግዚአብሔር ቃል እንመለስ ነው። ካቶሊኩ ርቋል፣ ተመለስ ነው። ኦርቶዶክሱ ርቋል፣ ተመለስ ነው። በዚህም ደግሞ የሰራዊት ጌታ እግዚአብሔር ልኮኛልና ስራ እየተሰራ ነው። ውጤቱንም አይታችሁታል። የተገለጠ ነው ማለት ነው። በእነዚህ ዘመናት ግን በእነዚህ ሁሉ ዘመናት ብዙዎች ደግሞ እንደዚሁ እንደኔ ሶሻል ሚዲያ ላይ ይወጣሉ። እኔ ብቻ አይደለም የሚወጣሁት፣ እነሱም ይወጣሉ። ሲወጡ ይዘውት የወጡት ዓላማ አለ። ማንን ለማሳየት፣ ማንን ለማሳወቅ፣ ማንን ቀዳሚ ለማድረግ። እራሳቸው ሲናገሩ እራሳቸው በእርሻው ላይ ነው የተሰማራኑ፣ ዓለም እርሻ ናት፣ በእርሻው ላይ ተሰማርተናል። ይዘው ይወጣሉ ማለት ነው። ያላቸው ነገር ይዘው ይወጣሉ። እየታዩ ነው። በንግግራቸው በአድራጎታቸው ይዘውት ይወጣሉ ማለት ነው። ኦኬ። እና በእነዚህ የሶሻል ሚዲያ አገልግሎት ውስጥ እንደ ማንኛውም ሰው ድካም የለብኝም ብዬ አልልህም። ድካም አለኝ። ቴንኪው። እና በዚህ በሶሻል ሚዲያ አገልግሎት ውስጥ ሰው ስለሆንኩኝ እንደ ሰው ድካም የለኝም ብዬ አልላችሁም። እኔም ራሱ አውቀዋለሁ። እና ከዚህ ሰው እንደመሆነ ይመጣል ማለት ነው። የምደክምባቸው ነገሮች ከትናንትና ስህተቴ እየተማርኩ የመጣው ሰው ነኝ። ኦኬ። በዚህ ሶሻል ሚዲያ አገልግሎት ታሪክ ውስጥ የራሴን ባንዲራ ለማውለበለብ አይደለም። የላከኝ ሃይማኖተኞች ስሙ ሲጠራ የሚያንገፈግፋቸው የሚበሳጩበት አረፋ የሚደፍቁበት የአብ ልጅ ኢየሱስ ነው። ምን እንድሰብክ ወደዳችሁም ጠላችሁም ወንጌላዊ ነኝ። የስህተትን ትምህርት እማፈርስ የተገለጠልኝን ያህል ደግሞ የገባኝን እውነት የምሰብክ ማለት ነው። ኦኬ። በዚህም ደግሞ ከጌታዬ ጋራ ከእግዚአብሔር መንፈስ ጋራ ተሳክቶልኛል። መናወጥ ጀምሯል። በምንድን ነው ያናወጥከው? ገድላት፣ ድርሳናት፣ ታምራት የሚባል የሰው ስርዓት የሆነ ትምህርት የ1700 ዓመት ታሪክ አለኝ ብላ ምትል የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀደስኩባት ያደግኩባት ቤተክርስቲያን ገለባ መሆኑ ትምህርቷን አሳይቻታለሁ ከጌታዬ ጋር። ከዚህም የተነሳ ሊቃውንት ጉባኤ ጠርታ ሰብስባ ቁጭ ብላ ተወያይታለች። ኦኬ፣ ተወያይታለች። ተወያይተው ውጤት ወደሚያመጣው ነገር መስተካከል ያለበት ነገር መስተካከል አለበት፣ መታረም ያለበት ነገር መታረም አለበት፣ መጣል ያለበት ነገር መጣል አለበት፣ መጨመር ያለበት ነገር መጨመር አለበት ብላ የቤት ስራ ላይ ነች ቤተክርስቲያኒቱ ማለት ነው። ኦኬ። ከኛ እስከ ወንጌላውያን አማኞች አቅጣጫ በእግዚአብሔር ቤት ውስጥ ማለት ከእግዚአብሔር ቤት ውስጥ በተለያየ ነገር አዝነው በሰዎች ተጎድተው ቤተክርስቲያንን ትተው በቤታቸው የተቀመጡ አዝነው ከክርስቶስ ማህበር የተለዩ እነሱ ሰዎች ደግሞ ወደ እግዚአብሔር መንግስት ይቅርታ በመጠየቅ የበደሏቸውን ሰዎች የበደሏቸውንም ይቅርታ ምሕረትን በማድረግ ወደ ጌታ ወደ ክርስቶስ ቤተክርስቲያን እንዲመለሱ፣ የራቁ እንዲቀርቡ፣ ያልዳኑ እንዲድኑ፣ የዳኑት ደግሞ በእግዚአብሔር መንግስት በቸርች ውስጥ በህብረት ከቅዱሳን ጋር ህብረት እንዲያደርጉ እግዚአብሔር በረዳኝ በሰጠኝ ጸጋ መከር ያለው በጣም ብዙዎችም ወደ እግዚአብሔር ቤት ተመልሰዋል። ወደ ቅዱሳን ህብረት ማለት ነው። ወደ ጸሎት ወደ ህብረት ተመልሰዋል። ከወገኖች ጋር ያላቸውን እያስተካከሉ ማለት ነው። በዚህም ተሳክቶልኛል። ኢየሱስ ለዘላለም ስሙ ይባረክ። ምን ማለት ነው? በእግዚአብሔር ቤት ውስጥ የነበሩ አኩርፈው በተለያየ ነገር ተጎርተው በሐሰት ትምህርት ተጎርተው በተለያየ ነገር ተጎርተው የነበሩትን ሰዎች ተመለሱ፣ ወደ እግዚአብሔር ቤት ተመለሱ፣ ይቅርታ አድርጉ፣ ምሕረትን ስጡ፣ ምሕረትንም ተቀበሉ፣ ምሕረትንም ስጡ፣ ምሕረትንም ተቀበሉ ብዬ ማን ነው ይቅርታን ተቀበሉ ምሕረትን ስጡ ብዬ ተናግሬ ያለውን አሁንም እናገራለሁ፣ ቀጥላለሁ።
ኦኬ ልብ በሉ። የእስከ ዛሬው ጉዞዬን ትንሽ ሃይላይት ልስጣችሁ ብዬ ነው። በዚህ አሁን እዚህ ያለው ህዝብ ቁጥር ብቻ ሳይሆን ገናም እናገርበታለሁ፣ ደጋግሜ የተወሰኑ ቀናቶች እናገርበታለሁ። ህዝቡ እውነትን ማወቅ ስላለበት፣ እውነትን አታውቁም ማለት ሳይሆን እውነትን ማወቅ ስላለበት እናገርበታለሁ ማለት ነው። ኦኬ ስለዚህ ይሄ አገልግሎት ላይ በተለይ በኦርቶዶክሳውያን አቅጣጫ እኔ የኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ መጠን ከዛ ቤተክርስቲያን ስወጣ እንግዲህ ወደ ጌታ ከመጣሁ በኋላ ጌታ እግዚአብሔር ጸጋን ሰጥቶኝ ማገልገል ስጀምር በተለይ በዚህ በሶሻል ሚዲያ ታሪክ በእነዚህ መጽሐፍቶች ውስጥ የተጻፈ የዘመናት ጉድ ወደ አደባባይ ላይ ሲወጣ ከኦርቶዶክሳውያኑ ይልቅ ተቃውሞ ያነሱት እኛው ጋር ወንጌላውያን አማኞች ውስጥ ነን ብለው የሚሉ ሰዎች ተቃውሞ አነሱ። ምን የሚል እንደዚህ ብሎ ወንጌል ስብከት የለም፣ ገድላት ድርሳናትን እንዳታነሳ፣ ገድላት ድርሳናት ውስጥ የተደበቅህ ወንጌላዊ ነህ ብለው እዚሁ እኛ ወንጌላውያን አቅጣጫ ላይ ያሉ ሰዎች ጮሁ፣ አጮሁት። አብረው ገስት ላይ የተቀመጡ ሰዎች ሁሉ ጭምር ወንድምነት እንባባል የነበር ሰዎች ሁሉ እስኪ ትነካለህ፣ ገድላት ድርሳናቱን እስኪ ትነካለህ፣ እኛ በህይወት እያለን እስኪ ትነካለህ ብለው አሉ። አስቀድመው ከኦርቶዶክሳውያኑ ቀድመው ማለት ነው። ልብ በሉ። ኦርቶዶክሳውያን እንኳን እስኪ ትነካለህ አላሉም። እንደዛ እንኳን ስህተት እንዳለ በጊዜው ስናሳያቸው አላምን ብለው በኋላ ግን አዩት። ራሳቸው መጮህ ጀመሩ። በኋላም ላይ ትክክል አይደለም አሉ። ጳውሎስን በደማስቆ የጠራችው ማርያም ነች ብሎ የሚል የበሰበሰ የውሸት ትምህርት ይዘው እኛ ፊት ሊቆሙ አይችሉም። እንደ ጊዜው ተበሰጫጩ፣ ተነጫነጩ። በኋላ ግን ራሳቸው አይ እንደ ኤርሚያስን የማይተናገረው ሙሉ በሙሉ ውሸት ልናደርገው አንችልም። አንደኛ ካሜራ እየከፈተ ነው የሚያሳየው፣ ሁለተኛ ዲናይ ልናደርገው የማንችለው ልንክደው የማንችለው ጽሁፍ ነው የተጻፈው ብሎ የሚል እነሱም ጋር ወደዛ ወደ አባቶች ብለው ወደሚሏቸው ተጣሩ ማለት ነው። ኦኬ አሁን ይኸውልህ ወንድሜ የማታጠፋው የወንጌል እሳት ተነስቷል። ሰው እየተጠያየቀ ነው። ገድላት ድርሳናት የሚባሉ መጽሐፍቶች በሙሉ ሞገስ እያጡ ነው። መጽሐፍቶቻቸው አደባባይ ላይ ወጥተው እየተነበቡ ነው። የተጻፈው በራሷ በቤተክርስቲያኒቱ የተጻፈው እኔ ሳልጨምር ሳልቀንስ፣ ትርጓሜ ሳላዛባ ሳላሳስት፣ ቀጥታ በግዕዝ የተጻፈውን በአማርኛ ስለተረጎሙ ትርጓሜው እዛ ጋር አለ። ኦኬ ኦኬ አሁን ዱላው ሲበዛ ከዚህ በፊት ነግሬያቸዋለሁ። የኛው የወንጌላውያን አማኞች ነን ብለው የሚሉ ከዛሬ 8 እና 9 ዓመት በፊት በውስጡ እየደወሉ ስራ የለህም ወይ ይህን ነገር ቶ ብለው ያሉኝ አማኞች ነበሩ። አማኞች ናቸው። ለምን እኔ ከአምላኬ ምን ሰምቼ እንደወጣው በምን ታውቃለህ? በምን ታውቃላችሁ? የትኛው ጴንጤ ነው መጥቶ ስራ ይሄኛውን ተውና ስራ ፈልግ ብለህ የምትለኝ አንተ ማንህና? ሲጀምር በመጀመሪያ እግዚአብሔር በእኔ ላይ ያለውን ዓላማና ዕቅድ የት ታውቅና? አይተሃል እንዴ? በራእይ ተናግሮሃል? በህልም ሰምተሃል? ድምፅ ይህን ሰውዬ አላኩትም ብሎ አለህ? እስቲ በእግዚአብሔር ፊት ያላችሁ በጌታ የምታምኑ ወንድሞች፣ ጌታ መንፈስ ቅዱስ ይናገራል ብላችሁ የምትሉ ሰዎች በርከክ በሉና ይህ ሰው ማን ነው? ጌታዬ ይናገረኛል ብለህ የምትል ከሆነ ማለት ነው ይህ ሰው ማን ነው? ኤርሚያስን ማለት ነው። ኤርሚያስ ማን ነው? ለምንድን ነው ወደዚህ ወደ ሶሻል ሚዲያ የወጣው? በእሱ ላይ ያለህ ዓላማና ዕቅድ ምንድን ነው ብለህ በጌታ የምታምኑ ወንድሞች እናቶቼ ጌታን እስቲ ስለ እኔ ጠይቁት። ይኸውልህ ልብሴን አውልቄ እርቃኔን ሆኜ የምናገረው የማላፍርበት ከጌታዬ ለብዙ ቀናቶች፣ ለብዙ ወራቶች፣ ለብዙ ዓመታት የተደጋገመ የጥሪ ድምፅ መጥቶልኝ ነው የወጣሁት። እስኪ ጠይቀው ጌታን ጠይቁ። ስለ እኔ ከፈለጋችሁ ማለት ጌታን ጠይቁ። እና በእነዚህ 10 ዓመታቶች ውስጥ ባገለገልኩባቸው ጊዜያቶች ላይ እንዳልኳቸው እንደ ሰው ድካም አለኝ፣ ስንፍና አለኝ፣ ራሴን የማረምበት፣ ሰዎችም ሲነግሩኝ የምታረምበት ማለት ነው። ክፋት ግን ሆን ብዬ በዓላማ
ማንንም ለመጉዳት ብዬ አንዲት እርምጃ ተራምጃ አላቅም። በሕያው በእግዚአብሔር ፊት ነው የምነግርህ። ልቤን የሚያውቅ እግዚአብሔር ነው። ኦኬ። አዎ። ታዲያ ምንድነው እያደረክ ያለው? የስህተት ትምህርትን ከኦርቶዶክሳውያኑ በወንጌል በትር መምታት ጀምሬያለሁ፣ እቀጥላለሁ። በወንጌሉ በትር የሐሰተኞች የነቢያት ትምህርትና ትንቢታቸውን ስቃወም ኖሬያለሁ። ሐሰተኞች ማለት ነው። በጸጋ ስጦታ እማምን ሰው ነኝ። ህይወቴ ላይ የሚሰራ ሰው ነኝ። ፔንቴኮስታል ነኝ። ኦኬ። እንደነገርኳችሁ ቁጭ ብዬ ወደ ጌታ ከመጣሁበት ጊዜ ጀምሮ እያየኋቸው ያደግኳቸው አገልጋዮች በማከብራቸው ቤተክርስቲያን ውስጥ ዛሬም አሉ። እነ ፓስተር ዳንኤል መኮንን ነው እያየሁ ያደግኩትኝ። ኦኬ። በእነሱ የሚሰራውን ወንጌል ብርሃን ላይ የሚሰራውን ጸጋ እያየሁ ነው ያደግኩትኝ። በነ ፓስተር ጎሳዬ፣ በነ ፓስተር ፋሲል ኃይለ ማርያም ላይ፣ በነ ወንጌላዊ ግርማ ዘሪሁን የእንጦጦ መካነ ኢየሱስ የኃይል አገልግሎት በህይወታቸው ላይ ሲያልፍ ቁጭ ብዬ ነው ያደግኩትኝ፣ እየተማርኩ ማለት ነው። ብራዘር እንጦጦ መካነ ኢየሱስ ሄጄ ሳይ በነ መርድ ላይ፣ በነ ግርማ ላይ፣ በሌሎችም ላይ ሲሰራ ነው ያየሁትኝ። የኃይል አገልግሎት የእግዚአብሔር ጸጋ ስጦታ ማለት ነው። ሙሉ ወንጌል ብትል እንደዛው፣ ህብረት አምባ ቃለ ሕይወት ብትል እንደዛው ማለት ነው። ስለዚህ በጸጋ ስጦታ በጣም አምናለሁ። የጸጋ ስጦታን ግን ተንተርሰው የሚያጭበረብሩ ሐሰተኛ ነቢያትንና አጭበርባሪ የሆኑ አገልጋዮችን ተቃውሜያለሁ፣ እቃወማለሁ። ምናቸውን? አስተምሮታቸውን ነው የምቃወመው፣ ወንድሞችን አይደለም የምቃወመው። በዚህ ውስጥ ሆነው በዚህ በእኛ በወንጌላውያን ሰርክል ውስጥ ሆነው አገልጋዮች ሆነው መጠጥ የሚጠጡ የነበሩ ተደብቀው ይጠጡ የነበሩ የ11 ሰዎች ምንድነው መረጃ እጄ ላይ ደርሶ ነበር። እኔ መረጃ ሰብሳቢ አይደለም፣ ግን ነግረው ነበር። በእነሱ ምክንያት የጌታ መንግስት እየተሰደበ ባለበት ማለት ነው። ስለዚህ ላይቭ ላይ ተናገርኩ። ስማቸውን እንዳልገልጠው ጠየቅኩኝ። እግዚአብሔር አምላክ ይባርካቸው። አይ እንዳትገልጣሉ፣ በውስጥ አግኛቸውና አውራ ንስሐ እንዲገቡ አድርጋለሁ። በቃ ይሄ ነው። አየህ፣ እኔም ቸኩዬ እንዳላረግ አላድርገውም። በእርግጥም ሲጀምር እውነት ለመናገር ማለት ነው በውስጥ ደወልኩኝ፣ አገኘውኝ። ከ11ዱ 9ኙን አገኘኋቸው በስልክ ማለት ነው። እንደዚህና እንደዚህ ታረጋላችሁ፣ እንደዚህና እንደዚህ ታረጋላችሁ፣ በዚህ ሰዓት በዚህ ቦታ በዚህን ጊዜ ብዬ ስል አንዳንዶቹ ደበቁ። ሲደብቁ ያለውን ነገር እጄ ላይ ያለውን መረጃ ተንተርሼ ስናገር በቃ ኤርሚ ሰውነን ደክመናል አሉኝ። እነዛ ሰዎች እንደዛ ብለው ሲሉኝ ብራዘር፣ እነሱ ሳያለቅሱ በፊት እኔ ነኝ እምባ ያወጣሁትና ያለቀስኩት። ምክንያቱስ ወንድሞቼ ናቸው። በእግዚአብሔር መንግስት ውስጥ በጸጋ አገልግለዋል። ዛሬ ሲደክሙ ድካማቸውን ስላገኘው አውጥቼ ለአውሬ እንዲበሉ አሳልፌ አልሰጣቸውም። ደፍሬ እነግርሃለሁ፣ የክርስቶስ ልብ አለኝ። በጣም ሴንሲቲቭ የሆነ ልብ አለኝ። በአገልጋይ ድካም እምቀልድ አይደለሁም። በአገልጋይ ድካም እምዘባበት አይደለሁም። ነገርኳቸው። ሐሰተኞች ነቢያት የተባሉትን ሁሉ ጭምር እስራኤል ዳንሳን እኮ ላይቭ ላይ ሁሉ ጭምር ተናግሬያለሁ። ታስታውሳላችሁ የነበራችሁ። እስራኤል ዳንሳን ባገኘው መክሬ ለእግዚአብሔር መንግስት ከእግዚአብሔር መንግስት ውስጥ ተቆርጦ እንዳይቀር። ኦኬ ኦኬ። አንዳንድ ሰዎች ብሎክ እያረኳችሁ ነው፣ እንዳትፈቷቸው። ኦኬ። እና አሁን እኔ የምነግራችሁን ስሙ። እሺ፣ ብሎክ ገስቱን ራሱ ብሎክ ያደረኩትኝ ሌሎች ሰዎች ገብተው እንዲናገሩ ስላልፈለኩ ነው። እኔ ብቻ ነው የምናገረው። ይሄ ነገር በጣም አድምቼ ነው የምናገርበት። ኦኬ። እና ለእስራኤል ዳንሳ እንኳን በቤተክርስቲያን ደረጃ ሐሰተኛ ተብሎ የተወገዘው ሰው ቢመለስ ላወራው እንደምችል በጣም ብዙ ጊዜ ሞክሬ ነበር። ምክንያቱም የወደቀ ሰው መልሶ አይነሳም አይስተካከልም ማለት አይደለም። በዚህ ጉዳይ ላይ የተጉ በጣም ብዙ ሰዎች ነበሩ። ሰውየው ግን እንደ ቆዳው ልስላሴ አይደለም። የቀረቡ ሰዎችም ሲነግሩን ማንንም ማግኘትንም አይፈልግም፣ መቀበልም አይፈልግም። የአባቶችንም ተግሳጽ ምክርን መቀበል አይፈልግም። አሁን ስሙን እዚህ ማልጠራው አንድ ሰው በውስጥ መስመር ደውሎልኝ፣ አገልጋይ ነው፣ በጣም የምታውቁት አገልጋይ ማለት ነው። እና
ነገረኝ ያለውን ነገር። ኤርሚ ምከረኝ አለኝ። ጌታ ኢየሱስ ቴሌቪዥን ፕሮግራም ያለው ሰው ማለት ነው። ከሐሰተኞች ተርታ ተብሎ የተፈረጀ ማለት ነው። እና እንድመክር ትፈልጋለህ? የእኔ ታናሽ ወንድምህን ምክር፣ ታላቅም ልሆን እችላለሁ፣ እድሜ እዛ ውስጥ አልገባም። ለእግዚአብሔር መንግስት የምትበቃ ሆነህ ከወደክበት እንድትነሳ ከስተት እንድትመለስ የምትፈልግ ከሆነ አባቶችን ስማ። ከፈለክ እኔ ፓስተር ጻድቁ አብዶ ላገናኝህና ሂድና ይቅርታ ጠይቅ። ወንጌላውያን ቤተክርስቲያናትን በካውንስሉ ውስጥ የሚሆን ሂድና ይቅርታ ጠይቅ። የካውንስሉ መሪዎችን ሁሉ ይቅርታ ጠይቅ። ጥፋትህን አምነህ አሜንና አዎ አጥፍቻለሁ ብለህ ትናንትና ለሰራው ነገር የእግዚአብሔርን ሕዝብ በአደባባይ ይቅርታ ጠይቅ። በመሪዎቹ በኩል ተግሳጽና ምክርን ተቀበል። አቁም ብለው ካሉ ለጊዜው ራስን ለማየት አቁም አገልግሎቱም። ይህን አድርግ እያልኩትኝ አይ ቲንክ ጌታ እግዚአብሔር ይባርከው። ሄደ አደረገ። እንዳደረገ ለማረጋገጥ እኔ ከላይ የምጠይቃቸውን ሰዎች ጠየኩኝ። ጌታ ይባርከው። አይ ለመስማት ነበር ማለት ነው እኔ ጋር መጥቶ የጠየቀው። እኔ ከምሰጠው ምክር ይልቅ እነሱ አባቶች የሚሰጡት ምክር የበለጠ ነው። በእውቀት በትዕግስት በጸጋ በጣም የበለጠ ነገር እንደሚነግሩት የበለጠ ነገር እንደሚሰጡት ስለማምን ወደዛ ሄዳልኩትኝ። ወደ ካውንስሉ ወደ አብያተ ክርስቲያናት ህብረት ወደ ፕሬዚዳንታችን ወደዛ ሄዱ አልኩት ማለት ነው። ኦኬ ይሄ እዚህ እኛ አካባቢ ላይ ያለ ማለት ነው በእኛ በወንጌላውያን አማኞች። ስለዚህ በእነዚህ 10 ዓመታቶች ውስጥ የነበረው ላይ በጣም ደጋግሜ እናገረው የነበረው በእኛ በወንጌላውያን አማኞች ላይ ባለ አንዳንድ ስህተት አስተምሮትና የህይወት ልምምድ ያላቸውን ሰዎች ላይ ዛ ላይ ትክክል አይደለም ብዬ እላለሁ። እነዛን ሰዎች ትክክል አይደለም ብዬ ስል ከመንገድ ነቅዬ ለማውጣት አይደለም። ልብ በሉ፣ ከመንገድ ነቅዬ ለማውጣት አይደለም እንደዛ የምናገረው። ከኛው ከቤታችን ጀምር ብዬ ማለት ነው። ከመንገድ ነቅዬ ለማውጣት አይደለም። ከኔ ጋራ በጣም ብዙ አብረው የተጉ በጣም ብዙ አገልጋዮች አሉ። የሐሰተኞች ነቢያትን ልምምድ፣ የሐሰተኛ ትምህርትን ልምምድ ተቃውመናል። አሁንም እንቃወማለን። ስንቃወም ትምህርታቸውን ነው፣ ሰዎቹን አይደለም። ትምህርታቸውን ለማስወገድ እንጂ ሰዎቹን ለማስወገድ በፍጹም አልሰራም፣ አላደርግም። ፓስተርዬ ችግር የለም። ዛሬ እንትኑን ገስቱን ዘግቻለሁ። እሺ ልክፈተው። እሺ አንድ ቁጥር ከጻፍክልኝ አንተም ብቻ ነው ግን የማስገባው። ሌሎች ይቅርታ ወንድሞች፣ ዛሬ ባላስገባ እኔ ብቻ መልስ መስጠት ባለብኝ ነገር ላይ መልስ መስጠት አለብኝ። ምክንያቱም ዕለት ዕለት የምሰማቸው ነገሮች ስላሉ ፓስተር የዳት ከለክለኝ። አንተ ባለህበት አንተም ባትኖርም ይኸው ጌታዬ ስላለ እናገራለሁኝ ማለት ነው። ኦኬ ገስቱን መልሼ ዘጋዋለሁ ማለት ኦኬ። ፓስተር እንዳያስወጣ ብቻ ማናችሁም ብትልኩ አላስገባም። ዛሬ ሞዴሬተሮች እንዳታስገቡ ገስት ማለት ነው። ኦኬ ቴንክ ዩ። የዚህ 10 ዓመት የሶሻል ሚዲያ አመጣጤን ለሰው ሃይላይት እየሰጠው ነው። አንዳንድ ትክክል ያልሆኑ ነገሮች፣ ፈር የለቀቁ ነገሮች ከትናንትና ይልቅ ለዛሬ ከዛሬ ይልቅ ለነገ እየጨመሩ እየመጡ ስላሉ ነው። ፓስተርዬ እንኳን ደህና መጣህ። ኦኬ ተባረኩ። ሌሎች ኮሜንት የምጽፉ ሰዎች ካላችሁ ስርዓት ያዙ። እሺ ኤርሚ እንዴት ዋልክ? ደህና ነኝ ፓስተርዬ። ሁሉ ሰላም ነው? ጌታ ይመስገን። እንዴት ነህ? አለሁኝ። ጌታ ይባረክ። ምን እያስተማርክ ነው? እያስተማርኩ አይደለም ዛሬ ፓስተርዬ፣ እያስተማርኩ ሳይሆን በአንዳንድ ነገሮች እዚህ አልነግርህም፣ በውስጥ እነግርሃለሁ። ትናንትናና ዛሬ የመጡልኝ ነገር በኤርሚያስ ላይ ህዝቡ እንዲቆጣና ህዝቡን ለመነጠል በግሩፕ ተደራጅተው በውስጥ አንዳንዶቹም ኦፊሻሊ እያሉ ያሉት ነገር አለ እና እሱም መረጃ አሁን እዚህ አልሰጥህም። እዚህ መናገር ያለብኝ ለህዝቡ በዚህ 10 ዓመት የመጣሁበትን መንገድ እና አላማዬ ምን እንደሆነ ከዚህ በፊት ብናገርበትም ቅሉ አሁንም ግን አላማዬ ምን እንደሆነ አይ ቲንክ ስልክ ገባበት መሰለኝ። ኦኬ አላማዬ ምን እንደሆነ አላማዬ ምን እንደሆነ ለምን እንደመጣ ወደዚህ ሶሻል ሚዲያ ከዚህ በፊት ብናገርበትም ግን በደንብ አጽንኦት ሰጥቼ መናገር ፈልጋለሁ። ምክንያቱም እንደምታውቀው ሶሻል ሚዲያ ላይ እኔና አንተ የዛሬ 10 ዓመት ስንጀምር 8 ዓመት በፊት ምናምን ነገር ስንጀምር ያልነበሩ የማያውቁ ሰዎች ሌሎችም እንደዚሁ ከኛ ጋር እኛ በጀመርንበት ጊዜ የነበሩም አሉ፣ ያልነበሩም ደግሞ አሁን አዳዲስ የመጡ አሉ። አሁን በቅርብ ቲክቶክ አካውንት ከፍተው ገብተው ስለኔ ያላቸው አመለካከት
ስለ ዓላማው ያልተረዱ ሰዎች አሉ፣ በቅንነት የሚጠይቁኝ በጣም በውስጥ መስመር ማለት ነው። ምንድነው ዓላማ አንተ ሰውዬ ምንድነው ሀሳብህ ብሎ የሚሉ ለእያንዳንዱ በውስጥ የልጆቼና የሚስቴ የምሰጠውን ጊዜ ጥዬ ለእያንዳንዱ መልስ መስጠት የለብኝም። በውስጥ መስመር ለሚጽፉልኝ አልመልስም፣ አነባዋለሁ። ምክንያቱም በአንድነት እዚሁ መመለስ ስላለብኝ የሪከርድ ለሚያደርጉም አልመልስም፣ እዚሁ በአንድነት ለመመለስ ማለት ነው። እና ሰላም ነው፣ በሰላም ነው የማወራው ፓስተር የዛሬው ማለት ነው። ምክንያቱም ትናንትናና ዛሬ ከቅርብም ከሩቅም ከኛ ቤተ እምነትም ውጭ ያሉ ሰዎች ተደራጅተው ተቀናይተው በዓላማ እየሰሩት ያለ ስራ አለ። ያን ስራቸውን ቢያንስ በቅንነት የአንዳንድ ሰዎችን ልብ እንዳያሻክሩ እያሻከሩም ስለሆነ ማለት ነው። እሱ ነው እየተናገርኩ ያለው ቲም ፓስተርዬ ማለት ነው። ምክንያቱም እዚህም የሪፎርሜሽን አባት የሆነውን ሉተርን ፎቶውን ሳስቀምጥ እሱን በተመለከተም ደግሞ ያለኝ አስተሳሰብ የተበላሸ የተበከለ አድርገው እያጮሁ ያሉ ሰዎች አሉ። እኔ ተናግሬያለሁ። መቼም በእኔ ላይ ልባቸው የከፋ ሰዎች ካሉ የቱንም ያህል እንኳን ስለ ሉተር አይደለም ስለ ጌታዬ ብናገር ስለ ኢየሱስ ውሸቱን ብለው እንደሚሉ አስባለሁ። እነሱ ምንም ልረዳቸው አልችልም። በቅንነት ግን እያወሩ ያሉትን ማለት ነውና የመጣሁበትን መንገድ ትንሽ ሃይላይት ልስጣቸው ብዬ ነው ፓስተር። ሃይላይት ልስጣቸው፣ ትንሽ ሃይላይት ልስጣቸው። በጣም ብዙ ሜሴጅ ጥሩ ነው። ይሄ የመጣህበትን መንገድ እና አላማህን አንተ እዚህ ሶሻል ሚዲያ ላይ ያለህበትን ሁኔታ ማነው ምክንያት ክሊር ማድረግህ እሱ ምንም ክፋት የለውም። እሱ ምንም ክፋት የለውም። ግን እኔ አሁን ለአንተም ለዚህ አሁን እየሰሙህ ላሉ 468 ሰዎችም እንዲያውቁት የምፈልገው ነገር ምንድን ነው፣ ከምትናገረው በላይ ማለት ነው። አሁን አንተ ዓላማዬ ብለህ ልታስረዳ ከምትሞክረው በላይ እየሰራህ ያለውን ስራ ማየት ተገቢ ነው። In 800 feet, turn left onto Groveton Street. እየሰራህ ያለውን ስራ ማየት ተገቢ ነው። እየሰራህ ያለው ስራ ሶሻል ሚዲያው ላይ ዓላማህ ምን እንደሆነ በግልጽ ያሳያል። ለምን እዚህ እንደተቀመጥክ ወይም እዚህ ምን እያረክ እንዳለ እና የምትሰራው ስራ ግልጽ ሆኖ ይታያል። እና በምትሰራው ስራ ላይ ጥያቄ እንዲነሳ ወይም አላስፈላጊ ነገር እንድትናገር ምን እያደረገህ እንዳለም ይታያል። በግልጽ ነው የሚታየው። ስለዚህ ይሄንን ማየት ይሄንን መረዳት አቅቷቸው ሰዎች በውስጥ አንዴ ቪዲዮ በመላክ አንዴ ቴክስት በመላክ ሊያጨናንቁህ አይገባም። ሊያጨናንቁህ በጭራሽ። ይሄ መታወቅ አለበት። እየሰራህ ያለው የወንጌል ስራ ነው። እየሰራኸው ያለው የወንጌል ስራ ደግሞ የወንጌል ስርጭት የምታደርገውን የወንጌል አገልግሎት ታርጌት ግሩፕህ ይታወቃል። ግልጽ ነው፣ በግልጽ ነው የሚታየው። እና ይሄን አድርግ። ይሄ ቆየኝ አንድ ደቂቃ። እና ይሄን አድርግ ያን አታድርግ፣ በዚህ ጉዳይ ክላሪቲ ስጠን፣ በዚህ ጉዳይ እንደዚህ በልልን፣ እንደዛ በልልን፣ እንደዚህ ተናገር፣ ምንድነው ይሄ ጉዳይ ብሎ ለአንተ ጥያቄ ማቅረብና አንተን ጊዜህን በማይገባ ነገር እንድታጠፋ ማድረግ ተገቢ አይመስለኝም። እኔ ሶሻል ሚዲያው ላይ አሁን ያነሳቸው ተደራጅተው ምናምን ያልካቸው ሰዎች ሊኖሩ ይችላሉ። ዛሬ አይደለም የተጀመረው፣ እሱ ምንም ዛሬ አይደለም የተጀመረው፣ መቼም አይቆምም። ምክንያቱም የወንጌል ስራ እየተሰራ ስላለ፣ የወንጌል ስራ ስታቆም ነው ይሄ ነገር የሚቆመው። ምክንያቱም ዓላማው እሱ ስለሆነ ከምትሰራው የወንጌል ስራ ከዛ መስመር ስትወጣ ያኔ ይቆማል። እዛ መስመር ላይ እስካለህ ጊዜ ድረስ ግን አይቆምም። ለምን? ስራው እንዲሰራ
ባለፈውም ጊዜ ተናግረሃል። ከአሁን በፊት እኔም ተናግሬያለሁ። በግል ከማንም ሰው ጋራ በምንም ጉዳይ አንተ ጠብ የለህም። አንድ ከማንኛውም ቤተ እምነት ጋራ ከማንኛውም አገልጋይ ጋራ የግል ጠብ አንተ ጋር የተጣላበትና ሰውን አታክ ለማድረግ የሆነ ሰው ስም ይዘህ ገብተህ ያን ሰውዬ አታክ ለማድረግ ፐርሰናሊ ያረከው ነገር የለም። ትምህርት ነው የሚያገናኝህ። ትምህርት ትቃወማለህ። ትምህርትን ስለተቃወምክ ትምህርታቸውን የተቃወምክባቸው ሰዎች ምናልባት ትምህርት የተቃወምክበት መንገዱ መቃወም ትክክል ሆኖ መንገዱ አልመቻቸው ብሎ ሊቆጡ ይችላሉ። መንገዱን እናያለን። መንገዱ ልክ ነው ልክ አይደለም የሚለው ልናየው እንችላለን። ከዛ በተረፈ ግን ስራ ሊያስፈቱ በጭራሽ አንደኛ አንተ መፍቀድ የለብህም። እንዲህ አይነት ፕሮግራሞች አሁን አንተ ወንጌል የምትሰራበትን ጊዜ ነው። እዚህ ስለ ራስህ እንድትናገር ስለ ራስህ እንድታስረዳ ተገደህ መከራህን የምታያለው ይሄ ሰዓት ስንት ሺህ ሰው ወንጌል ሊሰማ የሚችልበት ሰዓት ነው። የወንጌል መልእክት ሊተላለፍ የሚችልበት ሰዓት ነው እና ጊዜ የለንም። ሰው ወደ ሲኦል እየሄደ ዘመኑ እያለቀ የዘመኑ ማለቅ የጊዜው መሄድ የማይታያቸው ሰዎች ኢሹ እየፈጠሩ እያመጡ ሲሰጧቸው እዚህ አንተ ቤት የሚገለገሉ ወገኖች እኔ የገባቸው ይመስለኛል። ማን እንደሆንክ ምን እንደሆንክ ያወቁ ይመስለኛል። ሁሉ ሰው ይረዳል ብሎ ማሰብ አይቻልም። ከዛ በተረፈ ግን ነገሩን መመዘን ሜዳ ላይ ያለውን ነገር መመዘን የሚያቅተው ሰው ደግሞ አለ ብዬ አላስብም። ይታያል፣ በግልጽ ይታያል እኮ በቃ በቅንነት ለማየት አይኑን የሚከፍት ሰው ካለ በቅንነት ምንድን ነው እየሆነ ያለው የሚለውን ማወቅ የሚፈልግ ሰው እኮ ካለ ይታያል። በደንብ ምን እየተደረገ እንዳለ ምን እየሆነ እንዳለ ይታያል። እና እኔ ጊዜህን በዚህ ማጥፋት ተገቢ አይደለም ነው የምለው ኤርሚዬ፣ በፍጹም ተገቢ አይደለም። ስለዚህ አሁን ምንድነው ማድረግ ያለብህ? ቤት ከፍተሃል። አሁን ይሄን አሁን የጀመርከውን መርሃ ግብር አጠር አድርገህ ጨርስና ወደ ዋናው ጉዳይ ነው። ዋናው ጉዳይ ሁልጊዜ የምለው ይሄንን ነው። እኔ ወደ ዋናው ጉዳይ ለእንዲህ አይነት ነገር እባካችሁ ወገኖች ጊዜ እንዲሰጥ አታድርጉት። ጊዜ እንዲሰጥ አታድርጉት። ቪዲዮ የምትልኩለት ቴክስት የምትጠይቁት ምናምን ወገኖች ነገሩን ሜዳውን እዩት። በቃ ሜዳው ላይ ይታያል እኮ ኤርሚያስ ምን እያደረገ ነው? ኤርሚያስ ምንድን ነው የሚያስበው? ኤርሚያስ ምንድን ነው ዓላማው? ይታያችኋል። እና አይታችሁ ዓላማው ክሊር ካልሆነ ክሊር እንዲሆንላችሁ ጊዜ ሰጣችሁ ማሰብ መከታተል ነው። ግን ኤርሚያስን በዚህ ጉዳይ ቅር ብሎኛል፣ በዚህ ጉዳይ ደስ ብሎኛል። በመሰረቱ ኤርሚያስ ማናችሁንም ለማስደሰት ማናችሁንም ቅር ለማሰኘት ወደ አገልግሎት እንዳልመጣ መታወቅ አለበት። እንዲህ አይነት ፐርፐዝ የለውም። ስለዚህ ግድፈት ሊኖረው ይችላል ኤርሚያስ አለው። ምንም ሰው ስለሆነ የሚሳሳተው የሚያበላሸው ነገር አለ። ምንም ጥያቄ የለውም። ያን ግድፈቱን ያን ስህተቱን ደግሞ ቀስ ብሎ ያርማል። ሰው ስለሆነ ራሱን እያየ መንፈሳዊ ሰው ነው። ሰው ብቻ አይደለም፣ መንፈሳዊ ሰው ነው። የሚወቅሰው መንፈስ አለ። ጊዜ እየወሰደ እያየ የሚያድግ የሚሻሻል ሰው ነው። እዚህ እንደ ገብርኤል አይደለም። አልቅሶ ስለሰበከ ጮሆ ስለሰበከ ኤርሚያስ ምንም በቃ ስህተት የማይፈጽም ሰው ተደርጎ መታሰብ የለበትም። የፈለገው ነገር ክንፍ ቢያበቅል ኤርሚያስ ሰው ነው። ይሄ መታወቅ አለበት። እና ሰርፕራይዝ አትሆኑ። በኤርሚያስ ስህተት ሰርፕራይዝ መሆን አያስፈልግም። ማናችንም እንደምንሳሳተው ሊሳሳት ይችላል። መሳሳቱ ሳይሆን ሊያስገርም የሚገባው ያን ስህተት አላርም ካለ፣ ያን ስህተት አላስተካክል ካለ አርም፣ ይሄን አስተካክል ተብሎ ይነገረዋል። ስለዚህ በዚህ አግባብ ነው መታየት ያለበት። እና እኔ አሁንም የምለው ምንድን ነው ኤርሚዬ፣ እኔም ተናግሬያለሁ። እስካሁንም ሰዓት አጥፍተሃል። ለሁሉ መልስ የመስጠት ግዴታ የለብህም። ለሁሉ ራስህን ክሊር የማድረግ ግዴታም የለብህም። እንደዚህ አይነት ኃላፊነት የለብህም። ኃላፊነትህ ለሁሉ ወንጌል መስበክ ብቻ ነው እንጂ ሁሉ ሰው አንተን አንደርስታንድ እንዲያደርግ
መሰቃየት የለብህ። በዚህ ልክ ልናሰቃይህ አይገባም። በቃ እስካሁን የተናገርከው ነገር አለ። የምትጨምረውን ነገር ጨምረህ ቋጭና ወደ ስራ ግባ። ጊዜ ልትሰጣቸው ለማይገቡ ጉዳዮችና ሰዎች ጊዜ መስጠት የለብህ። ይሄ ነው መሆን ያለበት ብዬ ነው የማስበው። የጀመርከውን ጨርስ፣ ቋጭና ወደ ስራ ግባ ወንድሜ። ተባረክ። እሺ ፓስተርዬ ተባረክ፣ ጸጋ ይብዛልህ። እኔም አላቆይም። እችን ሪከርድ አድርጋችሁ አስቀምጡ። ለሚጠይቃችሁ ሰው ሁሉ ይህን ቪዲዮ ነው የምታሰሟቸው። የኤርሚያስ ዓላማው ምንድን ነው? ቅድም የተናገርኩት ላይ አሁን ፓስተርን በተናገረው ላይ በቃ ዓላማዬ ግልጽ ነው ብራዘር። መተህ ከኔ ጋር ብትላተም ስንፍና ድካም ልታገኝብን ትችላለህ። ኦኬ፣ በዛ ከሆነ በቅንነት ከነገርከኝ አርማለሁ፣ አስተካክላለሁ። እሱንም እያደረኩ ነው እየመጣሁ ያለሁትኝ። ግን አንድ ነገር አስምሬ የምነግራችሁ ክርስቶስ ወንጌል እንድሰብክ ልኮኛል። 4 ነጥብ። ከማንም ሰው አልበልጥም፣ ከማንም ሰው አላንስም። ራሴን እዛም ማወዳደር ውስጥም አልጨምርም። በዛ ውስጥም ራሴን ማጠላለፍ አልፈልግም። እውቀትህ ከሌሎች ምናምን ብለህ እንዳትለኝ። እውቀቴ ነግሬሃለሁ፣ መነሻዬ ነግሬያቸዋለሁ። ኦኬ፣ የ7ኛ ክፍል ተማሪ ነኝ። የገጠሪቱ ኢትዮጵያ ተወላጅ ነኝ። በኦርቶዶክስ ተዋሕዶ ቤተክርስቲያን ያለኝ የኋላ ባክግራውንዴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምቀድስ የነበርኩ ሰው ነኝ። በዛ እውቀት አይደለም የማገለግለው። ጌታዬ ኢየሱስ ለድነት ከጠራኝ በኋላ ጸጋ የሚባል እንደነ ፓስተር ታሬ ያሉ ወንድሞችና እህቶች ወንጌላውያን አማኞች የምትረዱት እግዚአብሔር ጸጋን ይሰጣል። ያን ጸጋ ስጠኝ ብዬም ብለው ነውር አይደለም። በጌታ ፊት አባቴን የጠየቅኩት እግዚአብሔርን የጠየቅኩት ስጠኝም ብዬ ባልለው እግዚአብሔር ጸጋን ይሰጣል። ለሌሎች ወንድሞችና እህቶቼ ሲሰጥ ከማንም ጋር ተማክሮ ያልሰጠ ጌታ ለእኔም ሰጥቶኛል። በቃ ምንም አገላብጠኝ እንደ ሎተሪ ትኬት ፋቀኝ። የወንጌል ሰባኪ ነኝ፣ አጭርና ግልጽ። በማንም ላይ አልሰለጥንም። ብትቀርቡኝ እንደዚህ እንደ ፓስተር ታሪክ ትጠቅሙኛላችሁ፣ በምክር በተግሳጽ በእግዚአብሔር ቃል እውቀት ማለት ነው። ኦኬ፣ ይሄን ለወንጌላውያን አማኞች ስናገር በዚህ መንገዴ እንግዲህ አጭር አድርጌ ነው የምናገረው። ድጋሚ ያልደግመው። ይሄንን ቪዲዮን ግን በደንብ ሪከርድ ያደረጋችሁ ሰዎች ለወገኖች ንገሯቸው። ዩቲዩብ ላይ ያላችሁ ሰዎች ሁሉ የምትሰሙ የሆነ ጭላንጭል የሆነ በጣም እርግጠኛ ያልሆነ ነገር ይዛችሁ ኤርሚያስን ለመሳደብ የምትሮጡት ሩጫ፣ በተለየ ወንጌል አማኞች ጌታ ኢየሱስ ምስክር ነው፣ አታስቆሙኝም። ከኔ ጋራ ያለው ማን እንደሆነ እንድታውቁ እግዚአብሔር በስራ ላይ ነው ያለው። ኦኬ፣ ኢየሱስ ነው ያለው ከኔ ጋራ፣ መንፈስ ቅዱስ ነው ያለው ከኔ ጋራ። በቃ ይህንን ምንም በቃ ይህንን ድጋሚ ደጋግሜ ልነግርህ አልፈልግም። ቅድም እንዳለው ፓስተር የኤርሚያስ ስራው ሳይሆን ኤርሚያስ ሲሰብክ የጠራውና በህይወቱ ላይ ያነገሰው ኢየሱስ በመንፈሱ ምን እየሰራ እንዳለ እያያችሁ ነው። ኦኬ፣ ስለዚህ በእነዚህ ዘመናት ላይ በመጣሁባቸው ዘመናት ላይ አስቀድመው የቅድሙ ላይ ነው የምቀጥለው፣ ከዛ ጨርሳለሁ። አስቀድመው በገድላትና በድርሳናት ትምህርት ላይ ያሉትን ከኦርቶዶክስ ቤተክርስቲያን እንደመውጣት መጠን እግዚአብሔር በዛ ቤት ውስጥ ሳልፍ ለምን እንዳሳለፈኝ የገባኝ ዘግይቶ ነው። አሁን ነው ጭራሽም እየገባኝ ያለው። ስራዬን እሰራለሁ። ውጣና አንተ ወንጌል ስበክ ብሎ ለብዙ ወራት፣ ለብዙ ቀናት፣ ለብዙ ዓመታት ለራሴ በህልም በራእይ በድምፅ በሌሎች አገልጋዮች ሁሉ ጭምር በኩል እግዚአብሔር በጣም ብዙ ጊዜ ሲናገረኝ ነበር። እንደነ ፓስተር ፋሲል ኃይለማርያም አይነት አገልጋዮችን ከጉባኤ ውስጥ እያወጡ የነገሩኝ መልእክት ልዘነጋው አልችልም። እንደነ ወንጌላዊ ደሉ ጸጋዬ አይነት እያነሱ ከጉባኤ ውስጥ የነገሩኝ መልእክት በፍጹም ልዘነጋው አልችልም። በሙሉ ወንጌል ቤተክርስቲያን፣ በመካነ ኢየሱስ ቤተክርስቲያን የሚያገለግሉ እግዚአብሔር ይፈልጋል አንተ ሰው እያሉኝ ማለት ነው። በሄድኩበት በየጉባኤ ውስጥ እግዚአብሔር ለወንጌል እፈልግሃለሁ ይለኛል። ለወንጌል እፈልግሃለሁ። የጾም ጸሎት ህብረት፣ የአንድነት ህብረት ላይ በጉባኤ በቤት ስጸልይ ለራሴ በህልም በራእይ ምን ላደርገው እችላለሁ? ብራዘር ደጋግሞ እየመጣ በህልም መጽሐፍ ቅዱስ የሚሰጠኝ ውጣና ተናገር ብሎ ሲለኝ ዮሐንስ 3:16ን እየጮክ ለብዙ ህዝብ ስሰብክ ያሳየኝን ህዝብ ደጋግሞ ነው ጌታ የጠራኝ። ይህንን ክሊር ማድረገው ለወንጌል አማኞች ወንድሞቼ ነው። ስለዚህ ይህንን ድምፅ ልጥለው አልችልም። ህይወቴ የታሰረችበት ምናልባትም ብሰዋ የምሰዋበት ዓላማ ነው ወንጌል ማለት ነው። ኦኬ፣ ስለዚህ የጌታዬን አዳኝነት እናገራለሁ። አንዳንዶቹ ለምን ታለቅሳለህ ብለው ይሉኛል። እንዴ የወንጌል አማኝ ሆነ ትጠይቀኛለህ? ብራዘር ይሄንን ማልቀስ አሰናከለኝ ብለው የሚል ጴንጤ እንዴ ኢየሱስን እኮ ስሰብክ እኮ ነው ማለቅሰው።
ለምን ታለቅሳለህ ብለህ ካልከኝ ችንካሩ ትዝ እያለኝ ምሕረትና ፍቅሩ ርህራሄው ቸርነቱ እኔን መውደዱ ከውስጤ የማይጠፋ እሳት ስላለ አለቅሳለሁ። እኔ ብቻ አይደለም እናንተም እያንዳንድ እኮ ታለቅሳለህ። የጌታን ነገር ስታቸው ኢየሱስ ተብሎ ሲባል ማን ነው የማያለቅስ? የነፍሴን ሹሉዳ ነክቷት በፍቅሩ ልባችንን ውስጣችን መንፈሳችንን አቃጥሎት እንዴት ነው የማናለቅሰው? ይህንን የሚጽፉልኝ አማኞች በስርዓት አማኞች ወንድሞች እናቶቼ አይ እንደዚህ አይደለም ወንጌላዊ ምናምን ነገር ብለው ይሉኛል። ብራዘር እሱኛውን ወንጌላ ከፈለክ ሌላ ቦታ ላይ ሄድ። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ነው ያለው። ኢየሱስ በእኔ ሁኔታ ነው ራሱን የሚገልጠው። ኦኬ። ስለዚህ ገድላት ድርሳናት ላይ ያለውን ነገር ስናገር ከኛው ቤት ተቃውሞ ተነሳ። የወንጌል አማኞች ነን ብለው የሚሉ እስኪ ስትነካው እናያለን፣ እችን ቤተክርስቲያን ስትነካ እናያለን ብለው የሚሉ ማለት ነው። ልብ በሉ። ስማቸውን መጥራት አልፈልግም። እነሱን አሁን ሌላ የስራ መስጠት ስለማልፈልግ የምታውቋቸው እዚሁ እኔ ገስት ላይ ቁጭ ብለው ወንድምነት ሲሉኝ የነበሩ ሌሎች ሰዎች እናያለን። እስኪ እንግዲህ አንተም ብሎ ወንጌላዊ ገድላት ድርሳናት ውስጥ ተደብቀህ አለ በእውቀት የታጨቁ መስለው ራሳቸውን ለማሳየት ሲፈልጉ እኔ እንደውም በቃ ይለይልን ብዬ ውረድ እንውረድ አይነት ነገር ነው። በቃ ይለይልን ብዬ ከገድላት ከድርሳናት ውጭ ሌላ እውቀት የለውም ብለው ያሉ የወንጌል አማኞች ዛሬም ጥሪ ያደርጋለሁ። ኑና ኮሜንታሪ ሳትይዙ ብሉይ ኪዳን ላይ ናና ግጠሜ። ለምንድነው ብሉይ ኪዳን የመረጥኩትኝ? ከአዲስ ኪዳን ይልቅ የብሉይ ኪዳን መጽሐፍ ጠንካራ ስለሆነ። ይህን ጥሪ ለወንጌላውያን አማኞች ለነገረ መለኮቱ ዓለም ለተሰለፋችሁ ለምትንቁ ሰዎች ናና ግጠመኝ፣ ናና ግጠመኝ። ብሉይ ኪዳን ታናክን ማለት ነው። ቶራ ክትቪም ነቢይም ናና ግጠመኝና እናውራ። ኮሜንታሪ ሳትይዝ ማይክ ማነው ካሜራ ከፍተ እኔም ካሜራ ከፍቼ ያለ ገድልና ድርሳን አያውቅም ብለሃል አይደል? ና የተባረከው መንፈስ ቅዱስ እንዴት እንዳስተማረኝ ዓለም ያያል ታያለ ማለት ነው። ለምትንቁ ይህንም ጥሪ ያቀረብኩላቸው አንድም አልመጡ። ገድላት ድርሳናቱ ላይ ለምን እንደምናገረው ህዝባችንን በስንት ሚሊዮን የሚቆጠር ህዝብ ወደ መጽሐፍ ቅዱስ እውነት እንዳይመጡ ነገረ ድህነትን መጽሐፍ ቅዱስ ከሚያስተምረው እኩል ለኩል እንደውም ከመጽሐፍ ቅዱስም ትምህርት ከነገረ ድህነቱ የመጽሐፍ ቅዱሱ ትምህርት በላይ በገድላት በድርሳናት ውስጥ ተጽፎ ተገኘ። አሁን መጽሐፍ ቅዱስ ላይ የትኛውንም ጻድቅ ነቢይ ሐዋርያ ጠርቶ የቤተክርስቲያን አባት ጠርቶ መቃብሩን የሳመ እስከ 22 ትውልድ ድረስ ይማርለታል ብሎ እግዚአብሔር ለአብርሃም እንኳን አልገባለትም። የአብርሃም መቃብር በኢየሩሳሌም አለ። ለብላቴናው ለዳዊት አልገባለትም። ለሳሙኤል ለነቢዩ አልገባለትም። በአርማቴ መስጊድ ሰርተውበት እስላሞች አሁን አለ መስጊዱ ሳሙኤል ነቢዩ መቃብር ላይ። እነዚህን ታላላቅ ነቢያት እንኳን መቃብራችሁን የሳመ እና አፈሩን አምጥቶ በጥብጦ የጠጣ 22 ትውልድ ይማርልሃል ብሎ ያህዌ አምላኬ ቃል ኪዳን አልገባላቸውም። ለነዛ ስመጥር ትልልቅ ሐዋርያት ለነ ጳውሎስ፣ ለነ ጴጥሮስ፣ ለነ ዮሐንስ ስሙን ይዘው በምድር ዳርቻዎች እየናኙ የመዳንን ወንጌል የሰበኩ በሮም አደባባይ ላይ የረገፉ በእንሰሶች በጨካኝ አራዊት የተበሉ በእሳት የተቃጠሉ በመጋዝ የተሰነጠቁ እነዛን አባቶች መታሰቢያቸው እኮ ዛሬ ቫቲካን ሮም ላይ የቅዱስ ጴጥሮስ መቃብሩ ያለበት ነው ያ ቦታ። ያንን ቦታ የቀበረ በጎቼን አደራ ጠብቅ የተባለ ሐዋርያ ያንን ቦታ የቀበረ ምሬ ምርልሃለሁ ብሎ አላለውም። ጌታ አላለውም። ካላለው ታዲያ በጎቼን ጠብቅ ብሎ ላለ ለዛ ፊሸርማን አሳጥማች ጌታ በጸጋ ጠርቶ ጸጋውን ሰጥቶ በጎቼን አደራ ብሎ ያለውን የሐዋርያት አለቃ ያርጎ የሾመውን የእሱም መቃብር ሰዎች ስመው እንዲድኑ ጌታ ካልተናገረ እሱም ሐዋርያው መዳን በሌላ በማንም የለም ብሎ ካለ የራሱን ስም ጨምሮ እኮ ማለት ነው። መዳን በሌላ በማንም የለም ብሎ ሲል የራሱም የጴጥሮስ ስም አያድንም። እንግዲህ ይህንን ጠጣው ብራዘር፣ ይህንን የጽድቅ እውነት ማለት ነው አያድንም። የጴጥሮስ ስም የሚያድን ስም አይደለም። የጳውሎስ ስም የሚያድን ስም አይደለም። የአብርሃም ስም የሚያድን ስም አይደለም። የዳዊት ስም የሚያድን ስም አይደለም። እነዚህ አባቶች ነቢያትን ሐዋርያት ጌታ ያከበራቸው አይደሉ? አዎ፣ በዘመናቸው በድካምም በብርታትም አገልግለው ታንቀላፍተዋል። አዎ፣ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ተብሎ እንደተባለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። አዎ፣ ኤርሚያስ እነዚህን አባቶች ተከብረ በደንብ ግን ጳውሎስ ስሙ ያድናል ተብሎ አልተባለም። መቃብሩን የሳመ ተብሎ አልተባለም። መቃብር ይተሰብካለች ቤተክርስቲያኒቱ። መቃብር ስመህ ከመቃብር አፈር አምጥተህ በጥብጠህ ብትቀባው በቤት ብትረጨው 40 ክንድ ብትርቅ ያንተ ዘር ትውልድ ሁሉ ጭምር ይድናል ብሎ ነገረ ድህነትን የሚያወራ መጽሐፍ በቤተ ክርስቲያኒቱ ውስጥ አለ። እኔ ዛሬ ጴንጤነቴን አትዩ።
የትናንትና እኮ ከዛሬ 27 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፎርጅድ ያልሆንኩኝ ጄኑን የሆንኩኝ ዲያቆን ነበርኩ። ምቀድሴ ነበረ። በጎጃም በጎንደር በቆሎ ትምህርት ቤት አጎዛዬን ለብሼ አቆፋዳይን ተሸክሜ ስዞር የነበረ በእግዚአብሔር ምሕረትና ጥበቃ እነዛን ዘመናት ያሻገረኝ በጸጋው ያዳነኝ በቅዱስ አጠራሩ የጠራኝ የዘላለምን ርስት የተስፋውን ቃል በሱ በኩል የተሰበከውን የአብን ቃል ሰምቼ እንድድን የዘላለምን ሕይወት በእግዚአብሔር ላይ በኢየሱስ ክርስቶስ ያገኘው ሰው ነኝ። ለምን ትጋጨኛለህ? መተህ ለምን ትጣላኛለህ? አንተ ወንጌላዊ ወንድሜና እህቶቼ መጣችሁ ነገርኳችሁ። በሕይወቴ ላይ 2 የጸጋ ስጦታ ይሰራል። 2 እሱን እዚህ ማብራራት አይጠብቅብኝ። ነገርኩ እኮ መንፈስ ቅዱስ እንደነገረ የነገርኳችሁ። የወንጌላውያን አማኞች ከጎዳናዬ ላይ ዞር በሉ። ትዝ ይላችኋል ይህን ቃል ስናገር ያ የፈርዖን ንጉሥ ኒካኡ በከርከሚሽ ላይ እግዚአብሔር ባቢሎናውያንን መምታት ይፈልግ ነበር። ስለዚህ ኒካኡ ላከው። ከፊቴ የወጣው እግዚአብሔር ነው፣ እኔ ወደ ከርከሚሽ ነው የማልፈው፣ በመንገድ ብቻ ልለፍ ብሎ ኢዮስያስ የይሁዳው ንጉሥ ጠየቀው። ኢዮስያስ በማይመለከተው ጦርነት እግዚአብሔር ሳይልከው ነቢዩ ሕልዳናን ሳይጠይቅ ነቢዩ ኤርምያስን ሳይጠይቅ ከነሱ በኩል ቃል ሳይሰማ ምንም እንኳን ለእስራኤል ተሐድሶን ያመጣ ታላቅ ንጉሥ ቢሆንም ኪንግ ጆዛያ በማይመለከተው ጦርነት በመንገድ ልለፍ ብሎ ያለውን እግዚአብሔር ልኮኛል ዛሬ በይሁዳ ላይ አልወጣሁም ብሎ ያለውን የፈርዖን ኒካውን ድምፅ አልሰማም። ስለዚህ በማይመለከተው ጦርነት መጥቶ በሜጊዶ ሜዳ ላይ በቀስት ወጉት፣ ገደሉት። አንዳንዶች የወንጌል አማኞች ልብ በልና ስማኝ፣ የትንቢት መንፈስ ሁሉ በሕይወቴ ላይ ሲያልፍ እናገራለሁ። ነግሬያችኋለሁ ወንድሞቼ እናቶቼ፣ ነግሬያለሁ። እግዚአብሔር ጉዳዩ ያልዳኑ ሰዎችን ወደ መዳን እንዲመጡ በግልጽ ነው የነገርኳችሁ። ዞር በሉ ከጎዳና ላይ ብዬ ማለት ነው። አንተ አይደለም ፓትርያርኩ ገድላት ድርሳናቱን ሊያድኗቸው አይችሉም ስትፎክሩ የነበራችሁ ማለት ነው። እናስቆማለን ስትሉ የነበሩ ይሁን እንግዲህ ፈርዖን ኒካውን የላከ ያንን የአሕዛብ ንጉሥ ከርከሚሽ ላይ ባቢሎናውያንን ለመቅጣት ማለት ነው የላከ እግዚአብሔር አሁን በዚህ ዘመን የትኛውንም የሐሰት ትምህርትና ትርክት ለመቅጣት ይሄንን እረኛ ልኮታል። 4 ነጥብ ሰምቼ አይቼ ነው የወጣሁትኝ። ስለዚህ አሁን ብዙዎቹ እንደ ኪንግ ጆዛያ ሆኑብኝ፣ እንደ ኪንግ ኢዮስያስ ማለት ነው፣ እንደ ይሁዳው ንጉሥ እንደ ኢዮስያስ ሆኑብኝ ወንጌላውያን አማኞቼ ማለት ነው። እኔ ላከኝ ሌላ ላይ ነው ልለፍ፣ መንገዱ ብቻ ፍቀድልኝ እኮ ነው ያለው። ልብ በሉ፣ ይሄንን አልነገርኳችሁም? ስናገር የሰማችሁ 77 ቁጥር ጻፉ። ኮፒ ሊንክ ሼሩን ተዉት። ይሄን ስናገር የሰማችሁ 77 ቁጥር ጻፉ። ከታች ያላችሁ ሼር ኮፒ ሊንክ ማድረጉን ተዉትና 77 ቁጥር ጻፉ። ይሄን መልክ ደጋግሜ በአምላኬ በእግዚአብሔር መንፈስ ስናገር የነበራችሁ ኤርምያስ በሙቀት በስጋ ሙቀት የሚያወራ መስሏል። ብራዘር አላወቅም እኮ ነው ብዬ ማለት አላወቅሽም። የወንጌላውያን አማኞች አላወቃችሁኝም፣ እንድታውቁኝም አይጠበቅም። ግን እንደ አንድ ሰው እንደዳነ ሰው ወንድማችሁ ነኝ፣ ታናሽ ወንድማችሁ ነኝ፣ ታላቅ ወንድማችሁ ነኝ፣ ከእውቀት ማንስ ሰው ነኝ። እግዚአብሔር ግን ልኮኛል እኮ ነው ብዬ ማለት 77 ቁጥር ጻፋችሁ። ጦርነቴ ካንተ ጋር አይደለም። መካነ ኢየሱስ ወንድሜ ካንተ ጋር አይደለም። እንኳን ካንተ ከኦርቶዶክሳውያን ጋር ጦርነት የለኝም። የወጣሁባት ቤተክርስቲያን ናት፣ ህዝቤ ነው። ጦርነት የለኝም ካንተ ጋር ሉተራውያን ወንድሜ፣ ጦርነት የለኝም ፔንቴኮስታሎች፣ ሪፎርሜሽን ማነው ሪፎርምድ ቴዎሎጂን ምንድነው የተማራችሁም በሪፎርምድ ውስጥም ያላችሁ ከእናንተ ጋር ጦርነት የለኝም። ድርሳነ ሚካኤል ላይ ያለውን ስህተት እኮ ስናገር ነው እስቲ ትናገራለህ ብላችሁ ስትዝቶ የነበራችሁት በእነዚህ ዘመናት። ጦርነት የለኝም ከእናንተ ጋር፣ እንኳን ከእናንተ ጋር ከኦርቶዶክስ ጋር ከካቶሊክ ጋር ከአይሁዳውያን ጋር ጦርነት የለኝም። ከአይሁዳውያን ጋር ስነጋገር እኮ መታችሁ አንዳችሁም ምንም ነገር አትሉም። አንዳችሁም ከአይሁዳውያን ጋር በሶስቱ አቅጣጫ ላይ በተለይ በሶስቱ አቅጣጫ ላይ በደንብ አድምቼ ነው የምናገረው። አይሁዳውያን ጋር፣ ኦርቶዶክሳውያን ጋር፣ እኛ የወንጌላውያን አማኞች ጋር ሁሉ በእኔ አይሰራም። እስልምና ላይ ደግሞ የሚሰሩ ወንድሞች አሉ። ሁሉ ከኔ ሁሉ በእኔ ሁሉ ለእኔ አይደለም። የለኝም። እግዚአብሔር አንተ ላይ አላከኝም። ብራዘር የማንግባባባቸው ነገሮች ካሉ ጥያቄ ቢሆን የግድ ጥያቄ መልስልኝ ብዬ አላልኩም።
እነግራችኋለሁ። አሁንም መታችሁ ልትጋፈጡኝ የምትፈልጉት ሰው ልክ እንደ ኢዮስያስ በማይመለከት ጦርነት በመንገዴ ላይ ልለፍ። እኔ እኮ አሳልፈኝ እኮ ነው ብዬ አሳልፈኝ። አንተ የወንጌል አማኝ ወንድሜ ናቴ አሳልፈኝ። እኔ ከአንተ ጋር አይደለም ጉዳይ። አንተ ድነህ በእግዚአብሔር መንግስት ውስጥ ገብተሃል። ካልዳንክ ወደ መዳን እንድትመጣ ሰብካለሁ። ከዳንክ ደግሞ በእግዚአብሔር መንግስት ውስጥ እንድትጸና በእግዚአብሔር ጽድቅና ቅድስና እግዚአብሔርን በመፍራት ህይወትን እየተመላለስን የልጁን መልክ እየመሰልን እንድንኖር ለመምጣቱ ቀን ቅኖችና ያለነውር ሆነን ራሳችንን እያዘጋጀን የጌታን መገለጥ እንድንጠባበቅ ኢየሱስን ነው የምሰብከው። ይህን ሳደርግ እንደምታስታውሱት ከዛሬ 3 እና 4 ዓመት ጀምሮ ከሌላ ቤተ እምነት ጋር የሆኑ አንዳንድ ሉትራውያንና አንዳንድ ነው ያልኩት፣ በጣም ማከብራቸው ወንድሞቼ ስላሉ አንዳንድ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ አንዳንድ እዚህ ሶሻል ሚዲያ ላይ ብቅ ማለት ጀመሩ። አንዳንድ ፔንቴኮስታል ነን ብለው የሚሉ እነ ሙሉ ወንጌል ቤተክርስቲያን ነበርን ቃለ ሕይወት ነበርን ብለው የሚሉ ሲፈተሽ ግን አድራሻቸው የማይገኝ ሰዎች ብቅ ማለት ጀመሩ። በቃ ስቄ ተውኩኝ። ከዛስ አብያተ ክርስቲያናቱ ማለት የኢትዮጵያ ወንጌል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቹ ላይ ስብሰባ ጠራች። ስብሰባ ስጠራ በጣም የሚገርማችሁ ትናንትና ተው ሲሉኝ የነበሩ ሰዎች እግዚአብሔር በስራ ላይ ነው፣ ገድላት ድርሳናቱ እንዲታረሙ አስደረግናቸው አይደል አሉ። በጣም ነው የሚያሳፍረው። እኔን እኮ ሲቃወሙኝ የነበሩ ሰዎች ገድላት ድርሳናትን እንዳትነካ ብለው ሲሉ የነበሩ ሰዎች የድሉ ተቋዳሽ እኛ ነን አለ። የዚህ የድል ባለቤት ድል ነው ብለህ ካልክ የድሉ ባለቤት ፓስተር ታሪኩ፣ ኤርሚያስ፣ ዋቴቨር ማንም አይደለም፣ ኢየሱስ ነው። በእግዚአብሔር ጸጋ ነው የሆነው። ቤተክርስቲያኒቱ መጽሐፍቱን ወደ ማረም ብትመጣ እንድትሆን ያደረጋት እግዚአብሔር ነው። እግዚአብሔር ሲጠቀም ፓስተር ታሪኩ ኤርሚያስንም ሌላውንም ይጠቀማል። አለቅ። አንበሳው ድርሻ ለኤርሚያስ ነው አልልም። ከኔ በፊት የደከሙ በጣም ብዙ ወንድሞች አሉ፣ በመጽሐፍ በስልጠና በትምህርት። እዚህ 10 ዓመት ግን እዚህ ሶሻል ሚዲያ ላይ ግን ጽፌ ያለውን ተናግሬ ያለውን በመረጃና በማስረጃ መጽሐፍቶችን ጽፌ ምንድነው ዓላማህ? በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ፈርሶ ሰው ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ይሄን ነው ብለን ብየምለው ወንድሞች እናቶቼ፣ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ተመልከቱ፣ ተመለሱ። ይሄ ነው መልእክቴ። ይሄ ነው እግዚአብሔር መልእክት። ለምን ሌሎቹ መጽሐፍት ተን ኤርሚያስ መጽሐፍ ቅዱስን ብቻ ብለህ ካልከኝ ሕይወትና አለመጥፋትን ወደ ብርሃን የገለጠበት እግዚአብሔር ቅዱሱ ቃል የእግዚአብሔር መንፈስ ያለበት መጽሐፍት 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ ይባላል። ሰው ይሄንን መጽሐፍ ሲያነብ የእግዚአብሔርን የዘላለም ሐሳቡን ያውቃል። የአብ የልቡን ሐሳብ ያውቃል። ልጁን ወደዚህ ዓለም የላከበትን ነገር እያንዳንዱ ሰው ይረዳል። ምን ሲያነባልኩ? ገድላት ድርሳናት ሲያነብ አይደለም፣ ግለሰቦች የጻፉትን መጽሐፍ ሲያነብ አይደለም፣ መጽሐፍ ቅዱስን ብሉይና አዲስ ኪዳንን ሲያነብ የእግዚአብሔርን ሐሳብ ይረዳል፣ እውነትን ያውቃል። የሰው አይን መከፈት ይጀምራል። የተገለጠው ከግንባራችን በታች የበቀለው አይን አይደለም እያልኩ ያለው የልቦናችሁ አይኖች ሲበሩ ብሎ እንዳለው የልቦና አይን መብራት ይጀምራል። እውነትን ስታውቅ እውነት አርነት ያወጣል። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው። ይህን ታውቃለህ ማለት ነው። እስላሙን፣ ቡዳ፣ ሂንዱዝም ብን፣ ኦርቶዶክስ፣ ካቶሊክ በል፣ የእኛዎቹ ወንጌላውያን አማኞች ማንንም ብንሆን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነቱ ምንድን ነው? በእውነት ቃል ቀድሳቸው ቃልህም እውነት ነውና ይላል። እውነት ምንድን ነው? የእግዚአብሔር ቃል ነው። መጽሐፍ ቅዱስ ተፈትኖ ያለፈ ከብር ከወርቅ ይልቅ 7 እጅ የጠራ እሱ ነው። እሱን ስታውቅ የእግዚአብሔርን የልቡን ሐሳብ ታውቃለህ። እሱን ስታውቅ በዛ መጽሐፍት ውስጥ አድምቀው የብሉይ ኪዳን ነቢያት ከሙሴ እስከ አድምቀው የከተቡት በመንፈስ ቅዱስ ስለተቀባው ስለ አብ ልጅ ስለ ኢየሱስ ክርስቶስ አዳኝነትና ጌትነት ነው። መጽሐፍት ስለ እኔ ይናገራሉ ብሎ እንዳለ ማለት ነው። ሰው ድርሳነ ሚካኤልና ታምረ ማርያምን እያነበበ ስለ አብ ልጅ ስለ ኢየሱስ አያውቅ። አስረግጬ ነው የምነግርህ። ይህንን ስናገር ነው ከዚሁ ከኛ ቤት ተቃውሞ ተነሳ።
እኔ በእኛ ቤት ውስጥ ካሉት ጥያቄ አለኝ ብዬ አልኩትኝ። ጥያቄው የግድ ይመልስልኝ እያልኩ አይደለም። በኢትዮጵያ ወንጌላዊት መካነ ኢየሱስና በሉተራውያን ላይ የህፃናት ጥምቀት ላይ ጥያቄ አለኝ ብዬ አልኩ። እሱንም በዓላማ ለመናገር ፈልጌ ሳይሆን ከኦርቶዶክሳውያን ጋር ስናገር እነሱ ይኸው የእናንተንስ ሉተራውያን አሉ አይደል እንዴ ብለው ስለሚሉ ማለት ነው። እንደዛም ብለው ስላሉ አይደለም። እኔ አስቀድሜ ጥያቄ ነበረኝ። የህፃናትን ጥምቀት የግድ ይመለስልኝ አላልኩም። እንዲመለስ የማንግባባባቸው ወይ ደግሞ የማንስማማባቸው ብዙ ትምህርቶች አሉ። የግድ መስማማት የለብንም ብራዘር። ወይስ እኔ እስኪገባኝ ወይ እነሱ ደግሞ ባሉበት ይቀጥላሉ። በጌታ ወንድሞቼ ናቸው። አዎ አስረግጬን መርግ በጌታ ወንድሞቼና እህቶቼ ናቸው። የኢትዮጵያ ወንጌላዊት መካነ ኢየሱስ መዳን በኢየሱስ ብላ እንጂ የምትሰብከው ኢየሱስ ጌታ ነው ብላ እንጂ የምትሰብከው ሌላ ስብከት የላትም። ይሄንን ቁጭ ብዬ በጉባኤ ደጋግሜ ለብዙ ወራቶች፣ ለብዙ ሳምንታት፣ ለብዙ ዓመታት ተምሬያለሁ። በአንድ መድረኳም ላይ ቢሆን አገልግያለሁኝ። ገርጂ መካነ ኢየሱስ ቤተክርስቲያን ገርጂ ጊዮርጊስ የኦርቶዶክስ ቤተክርስቲያን ጋር ባለበት አቅጣጫ ባለው የወጣቶች ፕሮግራም ላይ ባላገለግልም ተገልግያለሁ። መዳን በእምነት በእግዚአብሔር ጸጋ ነው ብላ ነው የምትሰብከው። እኔ እናንተ ሶሻል ሚዲያ ላይ ወጣኑ ለመናገር ነው። እኔ ኢየሱስ ለመናገር ነው። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። ኦኬ አእምሮ ሁሉ ለክርስቶስ ለመታዘዝ እንማርካለን ብሎ ያለውን የሐዋርያውን መልእክት አእምሯቸው ሰዎች የሚማረከው ነው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ስታነበው ብራዘር፣ የእግዚአብሔርን ቃል በቅንነት ስትቀርቡት ወንድሞቼና እህቶቼ፣ የቅዱስ ማቴዎስን ወንጌል 28ቱንም ምዕራፍ ቁጭ ብለሽ ብታነቢው እህቴ ይብራራል። የእግዚአብሔር ቸርነት፣ ሰውን መውደዱ፣ አምላክነቱ ዮሐንስ ይነግርሻል። ቅድመ ዓለም እንደነበረ ወደዚህ ዓለም የመጣበት ምክንያት ምን እንደሆነ፣ ችንካሩን፣ ሞቱን፣ ሰውን መውደዱ፣ በሰውና በሰው መካከል ልዩነት እንዳላደረገ፣ የኃጢአተኞች ወዳጅ የተባለ ቀራጩ ዘኬዎስ ቤት የገባ፣ ለበርጠሚዎስ ላይ ዓይነ ስውር የቆመ፣ ለለምጻሙ ለስምዖን ቢታንያ ቤቱ ድረስ ሄዶ መብል የበላ፣ ሊፈትሹት ሊበረብሩት በቃል ሊያጠምዱት የመጣውን ሁሉ እሱ ነው የሚመጣብኛ። እሱ ይመጣብኛል፣ እሱ ይመጣብኛል። ትህትናው ይገዛኛል። ምን ላድርገው ብራዘር? ውስጤም ማይጠፋ እሳት አለ። ማንንም ያልናቀ ወርዶ ዝቅ ብሎ ከሰማያት መጥቶ እኩዮቼ አይደሉም ብሎ ሳይል ከቀራጮችና ከኃጢአተኞች ከአመንዝሮች ጋር የበላ አብሯቸው የከረመ አብሯቸው የዋለ ከፍቅሩ ከምሕረቱ ያቋደሳቸው አጋንንቶቻቸውን እየገሰጸ ለእርሱ ልጆች እንዲሆኑ ለእሱ ደቀ መዛሙርቱ እንዲሆኑ ያደረገ መግደላዊት ማርያምን እያየው የእሷን ታሪክ የቀየረ ኢየሱስ ክርስቶስን ለዚህ ትውልድ ታሪክን ይቀይርልሃል። ና ወደ ኢየሱስ እረፍት፣ ና ወደ ኢየሱስ ታዛስር ተጠለል ነው የምልህ። ይህን ስሰብክ ነው የተቃወሙ ከኛ ቤት የሆኑት ማለት ነው። ዙሩን እያከረሩት መጡ። ከዛ በኋላ እንደዚህ ተሰለፉልህ እነዚህ አብያተ ክርስቲያናት። አሁን ሶሻል ሚዲያ ላይ እነዚህ ነው የምታዩቸው። ያው እንደዚህ ተሰለፉልህ በስም ደረጃ ማለት ነው። ቪዲዮቸው በማሳይበት ጊዜ አሳያለሁ። እንደዚህ ተሰለፉልህ እነዚህ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ብለው የሚሉ ፓስተር ይህን ተናግሬ ጨርሳለሁ። ያው እኔን ለመቃወም አሁን የተሰለፉቱ ከቀድሞም ጀምሮ ሉተራውያንን ብለው የሚሉ አንዳንድ ሰዎች እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ነው ያልኩት። ልብ ብሎ ሉተራውያን የተባሉት ቤተክርስቲያኑትን አይደለም ፓስተር የሚት አድርገው አንዳንድ ሉተራውያንን ባዮች አንዳንድ ነው ያልኩት። ልብ በሉ እዚህ ሶሻል ሚዲያ ላይ አንዳንድ መካነ ኢየሱስ ነን ባዮች ግለሰቦች ማለት ነው። ግለሰቦች ይሰመርልኝ። አሁን በአንድነት በአንድ ፔጅ ላይ ቁጭ ብለው የሚያወሩ የሚዶልቱ የሚዝቱ ማለት ነው። የሰራዊት ጌታ እግዚአብሔር ልክ ያስገባል አልኩ። ብትዝት ብትዶልት ምን ታመጣለህ? አንዳንድ ነው ያልኩት። አብያተ ክርስቲያናቱ እነዚህ የኔ አብያተ ክርስቲያናት ናቸው ብዬ ነው የማምነው። የዳኑ ወንድሞቼ ናቸው። ሄድ ኦፊስ ጠይቄያለሁ። ኦኬ የተመለሰልኝ መልስ አለ። ኦኬ እነኚህ ሰዎች ከማን ጋር ህብረት አበሩ? ከኦርቶዶክሳውያን ጋር ይኸው የምታዩት ማለት ነው። ከካቶሊካውያን ጋር ኦንሊ ጂሰስ ሁሉ ጭምር በህብረታቸው ውስጥ አለ። የኮፕቲክ ኦርቶዶክስን ምን ብለው የሚሉት 1 2 3 4 5 6ቱ አብያተ ክርስቲያናት በአንድነት ቆመው ፔንቴኮስታልን ማጣጣል ጀመሩ ማለት ነው። አብያተ ክርስቲያናቱ ሳይሆኑ እነሱ ውስጥ ያሉ ግለሰቦች አብያተ ክርስቲያናቱ አይደሉም። ሶሪ አብያተ ክርስቲያናቱ ውስጥ ነን የሚሉ አንድ ሰው በቃ እነኚህ ማለት ነው። ልክ ነው ፓስተር። የዚህ ጋር ግለሰቦች ብዬ አብያተ ክርስቲያናቱ ማለት ስህተት ይደረግልኝ፣ ማነው ይቅርታ ይደረግልኝ።
እነዚህ አብያተ ክርስቲያናት ውስጥ ያሉ አሁን በቲክቶክ ላይ የሚታወቁቱ በአንድነት ቆመው ምን አሉ? ሲወጡ ሲገቡ አርዕስታቸው ኤርሚያስ ነው እና ፔንቴኮስታልን መሳደብ ማጣጣል ነው። እኔ እነዚህ ብለው ቢሉ አይቆረቁረኝም። እነዚህም ብለው ቢሉ አይቆረቁረኝም። እኔ ይሄ አሁን አጋንንታዊ ትምህርት የሚያስተምሩ ናቸው። ኦንሊ ጂሰሶች እነዚህ ብለው ቢሉ አይቆረቁረኝም። እነዚህ ብለው ቢሉ አይቆረቁረኝም። የነዚህ ወገኖቼ እነዚህ ውስጥ አሉ ብለው የሚሉት ናቸው አንዳንዶቹ ሰዎች ጥያቄ ሆኑብኝ። አየህ አሁን የተደራጁት እነዚህ አብያተ ክርስቲያናት ውስጥ ነን ብለው የሚሉ ሰዎች ነው በአንድነት የቆሙት ማለት ነው። ኦኬ እነዚህ አሁን ስም ማጥፋት ጀመሩ። ምን የሚል ኤርሚያስ እርቅ አያቅም ያሉ ማለት ሰላምን አይወድም ብለው የሚል ማለት ነው። ለዚህ ሁሉ መንፈሳዊው ነገር ላይ ሳይገባኝ ቀርቶ አይደለም። የመጨረሻዬ ነው የምናገረው ዛሬ። ያንን እባብ እግዚአብሔር ባሳየኝ ጊዜ የነገርኳችሁ ራእይ አልጸጸትበትም። የወንጌል አማኞች ከ11 ወር በፊት ጌታ ያሳየኝን ራእይ ማለት ነው። አልጸጸትበትም። ከጌታ የሰማሁትን እዚሁ ሶሻል ሚዲያ ላይ መነገር ያለበትን ቀጥታ ነው የምናገረው። የማልናገረውን አልናገርም። ኦኬ ያ እባብ ሲመታ ነው እንግዲህ አሁን ጩኸት በዛ። እስከ ዛሬ ድረስ ቆይ ፓስተርዬ፣ እስከ ዛሬ ድረስ ያልበርድ ብሎ ያለው ነገር ያ እባብ ሲመታ ነገሮች ሁሉ ተቀያየሩ። ወንድሞቼና እህቶቼ አጠገቤ የነበሩ ወንድሞችና እህቶችን ሁሉ ፕሊዝ መንፈሳዊ ጦርነት ላይ ነን ያለኑ፣ ጸልዩ፣ እንጸልይ፣ ራሳችንን እንጠብቅ ብዬ ተናገርኩኝ። የሰሙ ይመስሎኝ ነበር፣ አልሰሙኝም። ሳይበድሉኝ ሳልበድላቸው ራቁ። አንዳንዶቹ ሳይበድሉኝ ሳልበድላቸው በፍቅር እየወደድኳቸው እየወደዱኝ። ለምን ብለህ ብትለኝ ጦርነቱ መንፈሳዊ ነው። አሳይቶኛል፣ ተናግሬያለሁ። መንፈሳዊ ነው። ኦኬ አሁን አንዳንዶች በውስጥ መስመር የወንጌል አማኞች ወንድሞች እናቶች ኤርሚያስ ይቆጣል፣ ኤርሚያስ ይሰድባችኋል፣ አትደውሉለት ብለው የሚሏችሁ ሰዎች ውሸታቸውን ነው። እንደዚህ መጥተው የሚነግሯችሁ ሰዎች ካላችሁ መደወል ባለባችሁ ሰዓት ወንድማችሁ ነኝ፣ ደውሉ። ደውላችሁ የምትነግሩኝን ነገር በሙሉ እንዲቀበል እንዳታስገድዱኝ። ሐሳብ ትሰጡኛላችሁ፣ እጸልይበታለሁ። ስለዚህ ተመካክሬበት ከሚስቴም ጋር ከምቀርባቸውም ጋር ተመካክሬበት የምሰማውን እሰማለሁ፣ የማልሰማውን አልሰማም። እንዴት ነው አንተ በክርስቶስ ኢየሱስ ደም የተዋጀ ወንድሜን የምሰድብህ? ለምን አንተ በፍቅር ደውለልኝ ለምን ሰድባለሁ? አሁን እንደዚህ እየተባለ እየተወራ ነው ፓስተርዬ። በግሩፕ ሰዎችን አደራጅተው ኤርሚያስ ፔጅ ለማን ኤርሚያስ ስልክ ላይ አትደውሉለት። ለምን ይሳደባል፣ ለምን ይቆጣችኋል እያሉ ሰውን እያስደነበሩት ነው። እኔ እየነገርኳችሁ ነው ወንድሞች፣ ከፈለጋችሁ መደወል ትችላላችሁ። ኦኬ ህይወቴ ግልጽ ነው እኮ ነው ብዬ የምልህ ግልጽ ነው። አትደውሉለት፣ ይቆጣል፣ ይሰድባችኋል፣ ምክር አይሰማም ይላሉ። ሲጀምር ከዓለም ሁሉ ዙሪያ የመጣ ሰው አንተ ለእኔ መካሪ አይደለም። ማን አንተ መጀመሪያ ለመምከር? እኔ በመጀመሪያ መታወቅ አለብን ተብለሃል አይደል? ቲም ውሸታቸውን ነው፣ ውሸታቸው ነው። ለምንድነው እንደዚህ ብለው የሚሉት? ህዝቡን ከኤርሚያስ እንነጥለዋለን ነው። ብራዘር ይኸውላችሁ፣ እዚህ ያላችሁ 500 ሰው አላችሁ አይደለ? ከፈለጋችሁ ብትሄዱ የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ በሌላ የሚሰራው መንፈስ ቅዱስ ስለሆነ አንተ ባትሰማ ሌላ ትውልድን ያመጣል። ከፈለጋችሁ ተናድጄ አይደለም፣ በጣም ብዙ ጊዜ ነግሬያለሁ። አንፎሎ አርጋችሁ ብሎክ አርጋችሁ ሂዱ። ህዝቡን ከኤርሚያስ እንነጥለው፣ ከዚህ በፊት እንደተባለው ማለት ነው። አሁን ደግሞ ህዝቡን ከኤርሚያስ እንነጥለው። ምን እንበል? ኤርሚያስ ይቆጣል፣ ኤርሚያስ ይሳደባል፣ ስልክ ስደውሉለትም ያበሻቅጣችኋል እያሉ እዚህ ውስጥ ያላችሁ ስልክ ስደውሉ በእነዚህ ዓመታቶች ውስጥ ስንቶቻችሁን አበሻቅጫ ካለሁኝ? በትህትና በእንባ አይደል የምናወራው?
የምቀበልን ቀበላሉ ማልቀበልን አልቀበልን ብየሰለ በቃ አልቀበልም የግድ እንዲቀበል አታርገኝ እኔም ደግሞ ደውዬ የግድ ተቀበለኝ ብያለሁ ሐሳብን ተሰጠኛለህ እንደ እግዚአብሔር ሰው እንደ ወንድም እንደ ተከባብረን በቃ እሰማሻለሁ ሰማለሁ ይሄንን ያህል ዘመቻ ለምንድን ነው ያደረጉት ብላችሁ ብትሉ ያ እባብ ይኸውልህ አሁን የሚፈልገውን መንገድ በምን በኩል ኤርሚያስን አስቆመዋለሁ ነው ንጉሱ ኢየሱስ ግን ከኔ ጋር ስላለ አታስቆሙኝም 4 ነጥብ ይሄንን መርዶ ለነግራችሁ ነው የመጣሁት ከፈለጋችሁ የወንጌል አማኞች ወንድሞቼ እናቶቼ በቅንነት የምትረዱኝ እኔ እንደዛ አይነት ጭራቅ ሰው አይደለሁኝም የራሴን ወገን አልሰማም ብየምል ሰው አይደለሁም እኮ ነው ብየምላችሁ አይደለሁም የሚያቆይ ሰዎች ያውቃሉ የደወላችሁ ሰዎች ታውቃላችሁ አይደለሁም እንደዛ አይነት ሰው ኦኬ እናንተ በክፋት የተደራጃችሁ ሰዎች ኤርሚያስን ህዝቡን ከሱ እንነጥለው ስለዚህ ምን ብለን እንበለው ብላችሁ ግሩፕ አደራጅታችሁ በውስጥ የምታሰድቡኝ እኔን በህዝቡ ጆሮ ጭራቅ አድርጋችሁ ለመሳል የምትፈልጉ ሶስዬ ታውቃላችሁ አይደል አዎ ብዙ ብለዋችኋል ሶስዬ አሁን አንቺ አገልጋይ ነሽ አሜሪካ ሀገር ያልሽ ተወደድሽ ማለት ነው ብዙ ብለዋል ሰምቻለሁ ዘግይቶም ቢሆን ደርሶኛል ግን አታስቆሙኝም አልኳችሁ ኢየሱስ የአብ ልጅ ምስክሬ ነው የጽዮኑ አለት ያደቃችኋል ይፈጫችኋል መልእክተኛ ነኝ ወገኖቼን አልበደልኳችሁም ከበደልኩ አደባባይ ይቅርታ ጠይቃለሁ በዚህ ነው ያልክፋት አጠገቤ ያሉ ሰዎች ሁሉ ናቸው የሚያደራጁብኝ ፓስተር አጠገቤ ያሉ ሰዎች እንዴ ምን አደረኳችሁ ልጆቼ እንደዚህ እየተንጫጩ ጥሪ ስለሆነ እኮ ነው አንተ አባ ያለች ህፃኗ እዚህ ያለቀሰችብኝ አባ ስትለኝ እኔ አባ ብዬ የምለው ወደ ሰማይ ጥሪ ስላለኝ እኮ ነው በዚህ ሰዓት ልጆቼን እንጂ መናፈሻ መውጣት አያቅተኝም ጥሪ ግን ሲኖርህ እንዲህ ያደርጋል ምን አደረኳችሁ የወንጌል አማኞች ምን አደረኳችሁ ከማያምኑ አብያተ ክርስቲያናት ከሚባሉ ከኛ ወገን በክርስቶስ ኢየሱስ ከማያምኑ ሰዎች ጋር በዚህ ነው ያልክ አንዳንድ ግለሰቦች ተደራጅታችሁ ከነዚህ አብያተ ክርስቲያናት ውስጥ ካሉ ካንዳንድ አመፀኛ ሰዎች ጋር ተደራጃችሁብኝ የሰራዊት ጌታ ቅዱስ እግዚአብሔር ይበትናል አልኩ ሁለት የጸጋ ስጦታ ህይወቴ ላይ ይሰራል ታየዋለህ ይበትናል ንጉሱ በክፋት አልቆምኩባችሁም በአመጽ አላደራጀውባችሁም ይባሱኑ ብሎ እነዚህን አብያተ ክርስቲያናት እንድጠራጠራቸው የኔዎቹን ከናንተ ይልቅ እነዚህ ቀርቡናል እንደዚህ ይበልጡብናል ብለው አሉ አንዳንድ ሰዎች ከነዚህ አብያተ ክርስቲያናት ውስጥ የተውጣጡ እውነትህን ነው መንፈሳዊ መብል በልቼ ያደኩባትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እንድጠራጠራት ልታረገኝ ወንድሞች አይደሉም ለካ ብዬ እንድል አልልም ሄድ ኦፊስ ጠይቄያለሁ አውርቻለሁ እነዚህ አንዳንድ ግለሰቦች እንደሚያወሩት አይደለም ዶክተር ላሊሴን አውርቻቸዋለሁ አልልም ቤተክርስቲያኒቱም አብያተ ክርስቲያናቱም አላሉ አድራሻቸው የት እንደሆነ የማይታወቁ ሰዎች ናቸው ቤተክርስቲያን የማታውቃቸው ሰዎች ናቸው መተው ከነዚህ ጋር አብረው ተዶልተው ኤርሚያስን ነው ሊደበድቡ የመጡት ይመታል የሰራዊት ጌታ እግዚአብሔር እኮ አልኩ ለእያንዳንዱ የቤት ስራ ይሰጣል ብያለሁ ከጎዳና ላይ ዞር ያረጋል ስለዚህ ዓላማዬ ወንጌል ሰባኪ ነኝ ወንጌል ስለማን ነው ስለ አብ ልጅ ነው ስለ ልጁ ነው በእንባም ሰበኩ ጮኬም ሰበኩ ድምጼና ላሳንሽም ሰበኩ የአብ ልጅ ኢየሱስ ያድናል የአብ ልጅ ኢየሱስ ጌታ ነው ይሄን ብዬ በምልበሳ ላይ ሶሻል ሚዲያው ላይ መቼ እንደተቀላቀሉ ማላቃቸው ሰዎች መጥተው
ለኦርቶዶክሳውያንና ለካቶሊካውያን ወንጌል መስበክ ከነዚህ የኔዎቹ ብዬ ከማምናቸው አብያተ ክርስቲያናት ውስጥ የወጡ ነን ብለው የሚሉ ለነዚህ መስበክ ብለው ልክ እነ ፓስተር ቸሬ እንደተናገሩት አይነት ማለት ነው። አታፍሩም እንዴ አለን። ሼም አታቁም ለኦርቶዶክስና ለካቶሊክ ወንጌል መስበክ አለ። ጎፈሬውን አበጥሮ ወጥቶ ማለት ነው። ለእሱም ጭምር ወንጌል ይሰበካል። ለእንደ ፓስተር ቻሬ አይነቱ ማለት ነው። አሁን የእሱ አይነት መንፈስ የተጠናወታቸው ሰዎች እዚህ ሶሻል ሚዲያ ለመጡና ለካቶሊክና ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው። እኛ ፔንቴኮስታል አይደለንም፣ እኛ ሉትራውያን ነን። ሉትራውያን ደግሞ ከፔንቴኮስታል ጋር ምንም ህብረት የለንም። የጌታን ራትንም ከነሱ ጋር ከፔንቴኮስታሉ ጋር ከምንወስድ ይልቅ ከእናንተ ከኦርቶዶክሳውያንና ከካቶሊካውያኑ ጋር ብንወስድ ይቀለናል። የምትቀርቡን እናንተ ኦርቶዶክስና ካቶሊካውያን ናችሁ እንጂ ፔንቴኮስታሉ ለእኛ ባዕዳን ናቸው ብለው የሚሉ ከነዚህ ከማከብራቸው አብያተ ክርስቲያናት ውስጥ የወጡ አንዳንድ ሰዎች ከየት እንደወጡ ከየት እንደመጡ በማይታወቅበት ሲያወሩ አሁን የተነካው ወንጌል ነው። ወንጌሉ ላይ ያኔ መጮህ ጀመርኩ። ስጮህ በመጀመሪያ የጮህኩት ወደ ሄድ ኦፊስ ነው። ጠየቅኳቸው፣ ዶክተሩ ማለት ነው። ጠየቅኳቸው እና የምትለውን ሰው ፎቶ ላክልኝ አሉኝ። ላኩላቸው። ኦኬ ሪቨረንድ ዶክተር ላሊሳ ዳንኤል ያው ስማቸውን ብቻ ይሁ ኦኬ ተጻጻፍኩ። የመለሱልኝን ለእናንተ እዚህ ማሳየት አይጠብቅብኝም። የምትለውን ሰው ፎቶ ላኩኝ፣ ሊንኩን ላኩኝ። የምትለውን ሰው አናውቀውም። በሄድ ኦፊስ ደረጃ አይታወቅም። ምናልባት በታች በሲኖዶስ ደረጃ የሚታወቅበት ካለ እጠይቃለሁ አሉ። ምን ስለተነካ ነው ኤርሚያስ እንደዚህ የሄድከው ብለህ ስትለኝ ምን ስለተነካ ነው? እኔ መስደብ ትችላለህ። ወንጌሉ ተነካ። ወንጌሉ እንዴት ተነካ? ለኦርቶዶክሳውያንና ለካቶሊካውያን መስበክ አትችሉም፣ አፋችሁን ያዙ አለና ብላስፌሚ ነው አለኝ። ሌሎቹ ስቃው አላግጠው ትተውት ዝም አሉ፣ ቤት ከፍተው ማለት ነው። እኔ ጋር ግን ያመኛል። ይኸውልህ ደሜን ታፈሳዋለህ እንጂ ወንጌልን ብራዘር አታምታታም። እኔም አላምታታም በዚህ ጉዳይ። ለእንትና ስበክ፣ ለእንትና እንዳትሰብክ፣ ለእነንትና በደል ነው ብላስፌሚ ነው፣ ለእነንትና ደግሞ መልካም ነው እያልክ አንተ አይደለም መመሪያ የምትሰጠኝ፣ አንተ አይደለም መመሪያ የምትሰጠኝ። እዚህ ጋር ሲደርስ አልችልም፣ ቀርበህ ትሰዋኛለህ እንጂ አልችልም ነው ብዬ የምልህ። ኦኬ አልችልም፣ የተቀበልኩት መንፈስ አያስችለኝም። ስለዚህ ደወልኩኝ፣ ጠየቅኳቸው። አናቃቸውም እነዚህ ሰዎች አሉ። በፎቶ ላኩኝ፣ አላቅም አሉ። ሊንኩን ላኩ። አይ ቲንክ ሰምተውታል። ገናም እየተጻጻፍን ነው። ኦኬ አሁን በውስጥ መስመር የምጽፉልኝ ወገኖች በዚህ ምክንያት እኔ ጋር ይሄን ብለህ ማለት ተሳስተሃል፣ ይቅርታ ጠይቅ ብላችሁ አንቺ አይደለሽም ይቅርታ የምታስጠይቀኝ። ሲጀምር ይቅርታ መጠየቅ ያለብኝ ጉዳይ ካለ የበደለኝነት ስሜት እንዲሰማኝ የሚያደርግ የእግዚአብሔር መንፈስ አለ። እንዲሁም ደግሞ የማክብራቸው ወንድሞቼ እናቶቼ አይ ኤርሚ ይሄኛው ነገር እዚህ ጋር የተናገርከው ትክክል አይደለም፣ እዚህኛውም ጋር ትክክል አይደለም ብለው ካሉኝ እና አይቼ አገናዝቤ ይቅርታ ጠይቃለሁ። አንተ እኔን እጄን ጠምዝዘህ እችን ጣቴን እንደምጠባ ሰው ውጣና ይቅርታ ጠይቅ ብለህ የምትለኝ የቤት ሰራተኛ አይደለሁኝ። ትእዛዝ የምትሰጠኝ ማለት ነው። ሀሳብ ትሰጣለህ። ይኸው የማከብረው የእግዚአብሔር ሰው ፓስተር ታሬ ያለ እዚህ ሀሳብ ነው የሚሰጠኝ። ትክክል አይደለህም እዚህ ጋር ብሎ ማለት ነው ፓስተር። አዎ በቃ አስተካክላለሁ። ስለማከብረው ራሴ የቀረብኩት የእግዚአብሔር ሰው ስለሆነ በዚህ 10 ዓመት ውስጥ በብዙ መክሮ የጠቀመኝ እንደውም አስተካክል ብሎ ያለኝን አንዳንዱ ነገር ባለማስተካከል ሁሉ ጭምር በቃ ድጋሜ ነው ስንፍኔ ነው አንዳንዴ ፓስተር እየለፈኝ እያልኩት ማለት ነው። በሱን ያህል ልክ የሚናገረኝ የሚገስጸኝ የሚመክረኝ አንድ ጴንጤ የለም። አንድ ከጥቂቷ ከድካሜ በቀር በውስጤ ያለውን እግዚአብሔር የነገረኝን እማወራ ወንድሜ ነው። ምን ልታረግ ነው የወጣው? 3 ልጆቼን ቁጭ አድርጌ ቆንጅዬ ሚስቴን ቁጭ አድርጌ እዚህ መጥቼ ሰኞ፣ ማክሰኞ፣ ሮብም ሐሙስም ሳወራ ምታይኝ። ይሄ ለህዝብ መድረስ አለበት። ኦኬ ለህዝብ ሁሉ ነው የሚሰበከው።
ለህዝብ ሁሉ ነው የተባለው። እሺ አዎ አንተ መተህ ላስምርልህ እዛኛው ቤት እንዳትነካ እዚኛው ቤት አትንካ በላትልም። ለእንዳንተ አይነቱን በእንቅልፍ መንፈስ ስለተመታ ወንጌል ይሰብካለሁ። ለህዝብ ሁሉ ነው። ለህዝብ ሁሉ የሚሰበከው ምንድን ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ነው። ባለቀስ ይሄ የሆነ ቶይ ነው። እሺ የእግዚአብሔር ልጅ ወንጌል ስለ ልጁ አይደል? አዎ በቃ በዚህ ተሸንፌያለሁ። ስሜት አይደለም ማወራ። የ47 ዓመት ሰው ነኝ። ልትሰዋኝ ትችላለህ እንጂ ከዚህ እውነት ላይ ፈቀቅ አታደርገኝም። ሞቲቬ ጌታ ኢየሱስ በሚያውቀው ንጹህ ነው፣ ንጹህ ነው አልኩ። በዚህ ነው ያልክ የተደራጁት። ለምንድን ነው ከነዚህ አብያተ ክርስቲያናት የተውጣጡ ተብሎ የሚባሉ? ይሄ እንኳን ቤተክርስቲያን ብዬ አልጠራውም። ኮፕቲክ ኦርቶዶክስ ያው ቤተክርስቲያን፣ ካቶሊክ ቤተክርስቲያን ነው። ኦርቶዶክስ ቤተክርስቲያን ናት። መካነ ኢየሱስ ቤተክርስቲያን ናት። ሉትራውያን ቤተክርስቲያን ናቸው። እነዚህ ሁለቱ የኔ ወገኖች ናቸው እስከማምነው እስከማውቀው ድረስ። በእነሱ ላይ ከህፃናት ጥምቀት ውጭ ሌላ ጥያቄ የለኝም። ጥያቄንም የግድ መልሱ ብዬ አላልኩም። አብያተ ክርስቲያናቱ አይደሉም ያሉ። ከነዚህ አብያተ ክርስቲያን ውስጥ ነን ባዮች አንዳንድ ግለሰቦች ናቸው ያደረጉት። ስለዚህ ጨርሻለሁኝ። ኤርሚያስ ይቆጣል፣ ይሳደባል፣ አደውሉለት ብለው የሚሉ ሰዎች ውሸታሞች ናቸው። ደውሉ ከፈለጋችሁ፣ መደወል ከፈለጋችሁ ማለት ነው። እኔ በቦቲም በሜሴንጀር በቫይበር በኖርማል በቴሌግራም በዋትሳፕ በኖርማል ስልክ ከዓለም ዙሪያ የሚደወል ስልክ አንስቼ አልጨርሰውም። ብራዘር ግን መደወል ከፈለጋችሁ ደውሉ። የኔን ስም ለማጥፋት ነው። ይቆጣችኋል፣ ይሰድባችኋል፣ ያመናጭቃችኋል፣ አትደውሉ ብለው የሚሉ ሰዎች እንዳትሰሟቸው። ከሰማችኋቸው ምንም ልረዳችሁ አልችልም። ሰምታችሁ በዛው መቅረት ትችላላችሁ ወገኖቼ። ደውለህ እኔ ልረዳ የምችለው ነገር ካለ ያንን ነገር ለማድረግ ሬዲ ነኝ። የማደርገው እኔ አቅም የሚችለው ነገር ካለ ማለት ነው። እንደ አገልጋይ ማድረግ የምችለው ነገር ካለ ደውሉ። ገና አደውሉለት ይቆጣል ብለው ንጠላ ይዘዋል። በግሩፕ አደራጅተው በቲክታክ በሜሴንጀር በዋትሳፕ በቴሌግራም ተደራጅተው እናውቀዋለን፣ ኤርሚያስን እናውቀዋለን እያሉ ማለት ነው። የትም አታውቁኝ። የምታውቁኝ እዚህ ሶሻል ሚዲያ ላይ ነው። ወንጌል ስሰብክ ነው። በእግዚአብሔር መንግስት ውስጥ ነው የተዋወቅ ነው። አንዱ ጥፋቱም የኔ ነው። እኔ ብቻዬን ጠርቶኝ ሳለ የምታገለግሉ መስሎኝ ወገኖቼ ናቸው ወንድሞቼ እህቶቼ ናቸው ብዬ ባቀረብኩ እኔው ባስተዋወቅኳችሁ ህዝብ ላይ እንደገና መልሳችሁ ህዝብ እንዲያምጽብኝ የምታረጉ ማለት ነው። አትችሉ። ኢየሱስ ከኔ ጋር ነው። ጨርሻለሁኝ። ይሄንን ልናገር የመጣሁትኝ ኦኬ። ይሄን ልናገር የመጣሁትኝ ዓላማዬ አንድ ነው። ኦኬ ዓላማዬ አንድ ነው። ጥሪ ደርሶኝ ነው ብራዘር። ጥሪ የመለኮት ድምፅ ሰምቼ ነው ወጥቼ የማገለግለው። ጥሪ ደርሶኝ ነው። ጨርሻለሁ ፓስተር። እሺ ጌታ ይባርክህ። ይበቃሃል። አሁን ደክሞሃልም ማረፍም አለብህ። አንተ ጋ ስልክ መደወል ሰዎች ሊፈልጉ ይችላሉ፣ ግን አንተ መጋቢያቸው አይደለህም። መጋቢያቸው ስላልሆንክ ሰው ሁሉ አንተ ጋር ስልክ የሚደውልበትም አግባብ የለም። አንድ ሁለተኛ፣ ሰዎች ስላልደወሉ ደንግጠህ የምታቆመው ወንጌል የለም። ይሄም መታወቅ አለበት። ሰዎች ስላልደወሉ ወንጌላውያን አማኞች ልባቸውን አከፉባቸው። ፓስተር ይሄ ብቻ አለመደወል ብቻ አይደለም። ጥለው እታች ሁሉ ያሉ እየጻፉ ነው እኮ ብለውናል፣ ግን እኛ አልፈን እየደወልን ያሉ አዎ፣ ግድ የለም ሊሏቸው ይችላሉ። ኤርምዬ ሊሏቸው ይችላሉ። ከዚህም የከፋ ነገር ሊባል ይችላል። ምንም ችግር የለም። ግን ዛሬ ዓላማህን ተናግረሃል። አንተ ወደዚህ የመጣኸው ወንጌል ልትናገር ነው። የወንጌል ንግግርህን ትቀጥላለህ። እስካሁን ድረስ እንግዲህ ሂር ኤንድ ዜር የተፈጠሩ አለመግባባቶች አሉ። እኔ ትንሽ እርቅ አቅም ሰላም አቅም ምናምን አሉኝ እያልከው የተጣላኸው ሰው ማን እንደሆነ ስለማላቅ እንግዲህ ከአሁን ቀደም በሀሳብ ያልተግባባቸው ሰዎች ጋር እንድትነጋገር እንድትታረቅ አድርገን በአደባባይ ታይቷል። ይሄም ስለሚታወቅ አሁን ለዛ ብዙ እንትን አይደለም።
ከአንተ ጋር የታረቀ በደልከኝ የሚል ሰው ካለ በውስጥ ያውራ። መጽሐፉም የሚለው ነው፣ አስቀድመ ከወንድም ጋር ተነጋገር ነው የሚልህ። ይጠይቅህ፣ በዚህ ጉዳይ አሳዝነኛል ይበልህ። አጥፍተህ ከሆነ ይቅርታ ትጠይቀዋለህ። በዛ አላለቀ። ከዛ ባለፈ ግን የሚደረጉ ነገሮች ሊቀጥሉ ይችላሉ። ምን የሰው ገበና ነው ያወጣው? የማንን የሰው ገበና ነው ያወጣው? እስቲ አብርሃም ተክለማርያም የምትባለው ሰው ምንድን ነው ያወጣው? ዶክተር ምንድን ነው እሱ ያወጣው የሰው ገመና የሚባል ያወጣው የሰው ገመና ምንድን ነው? እስኪ ንገረኝ። ይኸው አሁን ኤርሚያስ እዚህ ያለ ልስማው። እኔ ምንድን ነው ኤርሚያስ ያወጣው የሰው ገመና? ምንድን ነው ያወጣው የሰው ገበና? ኢሹ ፈጥራችሁ ያንን ኢሹ ኤርሚያስ ነው ያለው ለማለት መሞከር እኔ ትክክል አይመስለኝም። ትክክል አይመስለኝም። ስለ የቱ ቤተሰብ ነው ያወራው? ስለ የትኛው ቤተሰብ ነው ያወራው? ናግባ የአብርሃም የሚባለው ሰው ና አስገባው። ይምጣ ኤርሚ አሳብልኝ፣ ላወራው ፈልጋለሁ። ይኸው እዚህ አብርሃም ተክለማርያም ዶክተር ዲአር ይላል። ዶክተር ይመስለኛል። አብርሃም ተክለማርያም ዶክተር የሚል ኦኬ። እሺ ናግባ ጥጥራልኝ። ይኸው እዚህ ጋር ያለው አብርሃም ተክለማርያም ዶክተር ዶክተር ናግባ። እሺ ናግባ። አይ ቲንክ የእሳቸውን ፎቶ ነው። ዶክተር አብርሃም ናቸው ይመስለኛል የሚታወቁት። አብርሃም ተክለማርያም የማውቀው አብርሃም አለ። ችግር የለም። እሱም ከሆነ ይምጣ፣ አገልጋዩ ማለት ነው። ይምጣ፣ ግድ የለም። እሱም ከሆነ ምንም ችግር የለውም። ይምጣ። ከኔ አብርሃም ከሆንክ እሱ አብርሃም አይደለም፣ እርግጠኛ ነኝ። ፎቶ የሳቸው መሰለኝ ሊሆን ይችላል፣ ግን አብርሃም አይደለም ነው የምልህ። አብርሃም ከሆነ ይምጣ እና ከኔ ጋር ይነጋገር። አብርሃም እንደዚህ አይነት ነገር አይጽፍም፣ እርግጠኛ ነኝ። አብርሃም ሲጀምር እሳቸው መሰሉኝ። ፓስተር ምን አለ? ማውራት አልችልም ሶሪ ታሪክ ሻሉ። የእሳቸው ፎቶ ነው። አይ ቲንክ የማከብራቸው አገልጋይ ናቸው። የትኛው አብርሃም ተክለማርያም ሰሜን አጥቢያ ዶክተሩ ማለት ነው። እንደ ዶክተር ማሙሻ የሚያገለግሉት በጣም ትምህርታቸውን ሰማለሁ። እሱ አይደለም ብራዘር፣ የእሱ ፎቶ ነው። አይ ነው ፓስተር ቲንክ ይመስለኛል። አዶ ነው እንግዲህ በታዋቂ አገልጋዮች ስም አካውንትም ከፍተው ሊሆን ይችላል። ዶክተር ከሆንክ ግን እኔ በትምህርቶችን የማውቅህ 1-2-3 ቪዲዮዎችን ሰምቻለሁ። እሱ እያየሁ ነው። እኔ ፕሮፋይል ከፍቼ እያየሁ ነው። ቆየኝ። እሺ አብረሽ በዋትሳፕ ደውልልሃለሁ። እኔ ምንም ማለት አብርሃም እኮ ወዳጄ ነው። እኔ ምንም ችግር የለብኝም። ሰማዋለሁኝ ምን እንደሆነ። ስለ ፐርሰናል የሰማኸው ነገር የሰውየውን ፐርሰናል ነገር የማን ፐርሰናል ነገር ተነስቶ ኤርሚያስ እንዳወራ አላውቅም። ትናንት የተናገርኩትን ልናገር ፓስተርዬ። እንዳልኩ ማነው ዳዊት የሚባለው ወንድም እሱ አደለ ለኦርቶዶክስና ለካቶሊካውያን ወንጌል መስበክ ብላስፌሚ ነው ብሎ እሳቱን የለኮሰው። እሺ። እና በተጠራሁበት የወንጌል እውነት ላይ አሸዋ ሲነሰንስ ዝም ብዬ ላየው አልችልም። እሱ አይደለም ማናቸውንም ማየት እና ማለፍ አልፈልግም። ምክንያቱም የወንጌሉ እውነት እስከተነካ ድረስ ዘመኔን የሰጠው ስለሆነ ማለት ነው። እና ስለ እሱ በቀጥታ ሄድ ኦፊስ ላይ ነው እኔ የደወልኩትኝ። ምክንያቱም የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይህንን ነገር እንደሚያራምዱና ወንጌል ለነሱ መስበክ ለካቶሊክና ለኦርቶዶክሳውያን መስበክ ብላስፌሚ ነው ብሎ የሚለውን ቄስ ነው የሚባልም ነገር ስለሰማው ስለ ዳዊት ማለት ነው። ስለዚህ ማጣራት አለብኝ። ይሄ እኔ ስራ ስለሆነ ማለት ነው። ለነቱም ስራቸው ሊሆን ይችላል። ወንጌል ሰባኪነት ስራዬ ስለሆነ ማጣራት አለብኝ። ደወልኩኝ ሄድ ኦፊስ። ደውል አገኘኋቸው። ዶክተርን አወራኋቸው። ከስብሰባ ወጥተው ነው ያወሩኝ። ከዛ መልሼ እደውልልሃለሁ አሉኝ። አወራን እና እንደዚህ አይነት ነገር ተፈጥሯል እዚህ ሶሻል ሚዲያ ላይ። ሊያቁኝም ላያቁኝም ይችላሉ። ስሜ ኤርሚያስ ይባላል። የምኖርበትን አገር ቤተክርስቲያንን፣ ፓስተሬን፣ የእኔን ከፈለጉ ብዬ ተናገርኩ ማለት ነው አይደል ዶክተር? ያው ኦኬ። ከዛ ያውቁታሉ ወይ ብዬ ዶክተር ስጠይቅ በሄድ ኦፊስ ደረጃ አይ እኔ አላውቀውም፣ ፎቶ ላክልኛሉ። ይላኩ ሰዎች ላኩልኝ ብዬ ላኩል። ያውቁታሉ ይሄ ነው ቄስ ነኝ ብሎ ይላል። ቄስም ሊሆኑ ይችላሉ
የመካነ ኢየሱስ ወይ ሉትራውያን እኔ አላቃቸውም። ሶሻል ሚዲያ ላይ አሁን በቅርብ ነው የመጡት። ቄስ ከሆኑ በእናንተ ጋር ይታወቅና የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይሄ ነገር የቤተክርስቲያኒቱ የአብያተ ክርስቲያናቱ የእናንተ የቤተክርስቲያኒቱ አቋም ነው ወይ? ከወንጌል ስርጭት አኳያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል መምሪያ ክፍል ኃላፊ ናቸው ዶክተር ላሊሳ ዳንኤል ያወራቸው እና ስለ ወንጌል ለነዚህ ለሁለቱ አብያተ ክርስቲያናት መስበክ ብላስፌሚ ነው ብሎ ተናግሯል። ይሄ የቤተክርስቲያኒቱ አቋም ነው ወይ ብዬ ጠየኩኝ። ሰውየውን ፎቶ ላኩልኝ አሉ። ላኩ። አናቀውም አሉ። አላቀውም ግን እጠይቃለሁ። ወርታች ወርጄ በሲኖዶሱ ደረጃ ጠይቃለሁኝ። ማህበረ ምዕመናን አለ አይደል ወርታች ባለው እሱን ጠይቃለሁኝ ብለው አሉ። መጨረሻ ላይ ስልክ አላቀውም ብለው ጻፉልኝ። አላቀውም ብለው ማለት ነው። አናቀውም አሉ። ከዛ እኔ ስጠይቅ እንደ ድንገት ሰው ስጠይቅ የሚኖርበትን ሀገር አሜሪካ ሀገር እንደሆነ ነገሩኝ። ሲነግሩኝ የነገሩኝ ሰዎች ያውቁን የለ እኔ አሁን ስለ እኔ ቢጠይቁ መጠየቅ ትችላላችሁ። አናኗሬን፣ ቤተሰቤን፣ አገልግሎቴን ጭምር አዎ እናውቀዋለን ብለው ይነግሯቸዋል። 3 ልጆች እንዳሉኝ ሚስቴ ሀና እንደምትባል የአንዲት ሴት ባል እንደሆንኩ ፓስተር ሰለሞን ደሳለኝ እንደሚባል የሻይሎ ክርስቶስ ቤተክርስቲያን አባልም አገልጋይ ነኝ። ግልጽ ነው። እና ስለሱም ሲነግሩኝ እንደዚህና እንደዛ ብለው ነገሩኝ። ስለ ቤተሰቡ ትናንትና ተናገርኩኝ። የምትሉትን ሰው አውቃለሁ፣ ግን እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ብሎ ከሚል ይልቅ የፈረሰውን ቤተሰቡን ይስራ ብዬ ተናግሬያለሁ። ኦኬ፣ እዚህ መጥቶ የክርስቶስን ቤተክርስቲያን ከሚያፈርስ እያፈረሰ አይደል እንዴ? በወንጌላውያንና በፔንቴኮስታል ማነው በሉትራውያንና በፔንቴኮስታል መካከል ሽብልቅ አይደል እንዴ ከተተበል? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድንጠራጠራት አይደል እንዲያደርጉ ወንድሞቼ እኮ አይደሉም ብሎ እንዲል አይደል ያደርገው። ስለዚህ እዛ ጋር ተናገርኩኝ ማለት ነው። ስለዚህ ቤተሰብ የቤተሰብ ጉዳይ ተናገርክ የተባለው ቤቱን ይስራ ያልክበትን ነው። ቤቱን ይስራ ነው ያልኩት። የ2 ልጆች አባት ነው፣ ትዳሩ ፈርሶበታል ብለው ነግረውኛል። ይህንን ማንም ሰው ሲጠይቅ ማለት ነው እኔ ጋር ሲደውል አሁን ማንም ሰው ትዳር እንዳለኝ ከሚስቴ ጋር እንደምኖር የ3 ልጆች አባት መሆኔን ይነግሩኛል። እና ልቤ ያዝናል፣ እጸልያለሁ። ቤተሰቡን ይስራ ነው እንጂ ያልኩትኝ በአገልጋይም ላይ ይሁን በማንም ላይ ምን ያህል ርህራሄ እንዳለኝ ፓስተር አንተ ራስህ ታውቃለህ። እንዲህ አይነት አውሬነት የተጠናወተኝ ሰው አይደለሁኝም። ይህንን ነገር መናገር የሚታወቅ ስለሆነ ማለት ነው። ይህንን ስለነገሩኝ በቃ እጸልይለታለሁ፣ እግዚአብሔር መልካሙን ይግጠሙ አልኩኝ። አሁን እንዲጎዳ ነው ዳዊትን? በፍጹም። ከዛ ሞቲቭ ነው የተናገርኩት። በፍጹም እሱ ካልሆኑ ሰዎች ጋር ገጥሞ ይህንን መንገድ ሄዶ የወንጌሉን እውነት ላይ ስላደረገ እንጂ እኮ ዝም እላለሁ። ቢቀርበኝ ወንድሜ ከሆነ የማንግባባባቸው እውቀቶች አሉ አይደል? ኦኬ፣ ያንን እውቀት ወይ እሱ በእውቀት ያርመኛል ወይ እኔ ደግሞ በእውቀት አርመዋለሁ። ካልተራረምን በቃ በጌታ ወንድሜ ነው። ስለዚህ ስንቀጥላለን ማለት ነው። ከወደቀበት አነሳዋለሁ እንጂ በውድቀቱ ላይ ምናምን ነገር የምጨምር አይደለሁም። ዲቴል ተናግሬ ትዳሩ ላይ ብለው የሚሉት ይሄንን ነው ፓስተር። በቃ ኦኬ፣ እሺ፣ አሁን ሰምቻለሁኝ። እሺ፣ ምናልባት ይሄንን ካገኘው መረጃ ተነስታ አውርተህ ሊሆን ይችላል። በቃ ይሄን ያረፍተኝ ፓስተር። በቃ እሺ፣ በቃ ቶ ለማንኛውም ወደ እንትናችን እንምጣ። የአንተና የዚህ ወንድም ጉዳይ ሚዲያው ላይ በዚህ ልክ መራገብ ያለበት አይመስለኝም። አስተምሮ ነው ያገናኛችሁ። አስተምሮን በተመለከተ እሱም የተናገረው ነገር አለ፣ አንተም የምታምንበት ነገር አለ፣ እሱም የሚያምንበት ነገር አለ። ስለዚህ በዚህ ልክ ነገሩን እንዲከር የሚፈልጉ ሰዎች ነገሩን በዚህ ልክ ማክረር ተገቢ አይደለም። ዳዊት ምንም በአካል ባናቀውም በጌታ መሆኑን ስለሰማን ወንድማችን አለቀ። እኔም እንደዚህ ነው የማምነው። በአካል ባናቀው ወንድማችን ነው። ስለዚህ እሱ ላይ የሚሆን ወይም በሱ ሕይወት የሚያጋጥም ነገር የእሱ ድካም የእኛን ጽድቅ ማሳያ አይደለም። የእሱ ድካም የእኛን ጥንካሬ ማሳያ አይደለም። የእሱ ውድቀት የእኛን ትልቅነት ማሳያም አይደለም። የልባችን ሐዘን ነው። ይሄን ለንግግር አይደለም የምናገረው ይሄ። ስለዚህ ኤርሚያስም በዳዊት በገጠመው ነገር የእሱን ጻድቅነት ሊያሳይ ተናግሯል ብዬ ለማመን ያስቸግረኛል። ምክንያቱም ኤርሚያስን ስለማቅ። ስለዚህ ይሄንን ነገር እንደ ትልቅ ኢሹ አርጋችሁ በቃ
አሁን ይቅርታ ይጠይቅ በዚህ የምትሉ ሰዎች እናንተ ጋር ቢመጣ ስንት ጉዳል ሶሻል ሚዲያ ላይ መጣችሁ። አንዳንዶቻችሁ ጋር እኮ ምናልባት ይህንን ጉዳይ በጣም እንትን የምትሉ ሰዎች እኮ አንዳንዶቻችሁ ጋር እድል አግኝቼ ተገናኝተን ሊሆን ሁሉ ይችላል። ስለዚህ ተው፣ የማይግል ነገር ሊጮህ የማይገባው ነገር ሲሆን ሁለቱንም ኤርሚያስንም ዳዊትንም ተዉ ማለት እንጂ ይሄ የተለየ አጀንዳ ይዛችሁ ወንድማማቾቹን በማጋጨት ወንድማማቾቹን በማጣላት ከዛ ሲያልፍ በአብያተ ክርስቲያናት መካከል ጦርነት እንዲቀሰቀስ በማድረግ ምናምን የምትሄዱበት መስመር በተለይ የወንጌል አማኝ ነኝ የምትሉ ሰዎች ይሄ በእውነት ትክክል አይደለም። ዳዊትንም አይጠቅምም፣ ኤርሚያስንም አይጠቅምም። ዳዊትንም አይጠቅምም። ኦኬ ደውልልሃለሁ አብርሽ። ሁለቱንም ሰዎች አይጠቅምም። ሁለቱንም ሰዎች ስለማይጠቅም አንድ እንደ ወንጌል አማኝ ዓላማ ላደረግነው ነገር ሌሎችን በወንጌል ለመድረስ ለምናደርገው ጥረት ደግሞ እንቅፋት ስለሚሆን ተዉ። የኤርሚያስ አገልግሎትን የማይመቻችሁ ኤርሚያስን መስማት የማትፈልጉ ወገኖች ግዴታ የለባችሁ። የሚመቿችሁን አገልጋዮች ስሙ። አንፎሎ አርጉትና ኤርሚያስን አንፎሎ አርጋችሁት በቃ እናንተ ጋር እንዳይመጣ የሚመቻችሁን አገልጋይ አዳምጡ። በዚህ በፍጹም አትገደዱ። ምክንያቱም ኤርሚያስን እየሰማችሁ መበሳጨትም የለባችሁም። ኤርሚያስን ሰምታችሁ የማትታነጹ ከሆነ ሰምታችሁ የምትታነጿቸውን አገልጋዮች ስሙ። እሱ ነው የሚሻላችሁ ለእናንተም። ከዛ በተረፈ ግን በተደጋጋሚ እንደምለው በቃ ይሄን ልጅ ነካ በማድረግ ከመስመር ማውጣት ትክክል አይደለም። የኔዙ አንተ ባለህበት ለዳዊት ልናገር አንድ ነገር፣ ለዳዊት ማለት ነው። ወንድሜ ዳዊት ምናልባት ከሰማህ ማለት ነው፣ ከሰማኝ ይህን ቪዲዮ ካደረሱ ከሰማኝ የምነግርህ ነገር አንተ ሉትራውያን እምነት ውስጥ በሉትራውያን አብያተ ክርስቲያናት የምትገለገልም ሰው እንደወንክ ሰምቻለሁ ከአንተ ማለት ነው። ኦኬ ሄድ ኦፊስ አላወቀህም ማለት ምናልባት የወጣህበት ጊዜ የቆየ ሊሆን ስለሚችል ሰዎች እንደዛ ወይ ደግሞ አጥቢያ ስለማይታወቅ ተብሎ ስለተባለ ያለህበት አገር የት እንደሆነ ስላልታወቀ ነው። በእኔ አካሄድ በእኔ አመለካከት ያለውን ነገር ልንገርህ። ወደ ሶሻል ሚዲያ ስትመጣ ወንድሜ ዳዊት የቀረብካቸው ሰዎች ሉትራውያን ናቸው ብለህ የቀረብካቸው ሰዎች ብራዘር አደገኛ የሆነ መስመር ውስጥ እንድትገባ አድርገውሃል። አንደኛ አንተ አሁን ኤርሚያስ አሳዘኔ ብለህ ብትል እኔ አላሳዘንኩም። ካሳዘንኩ ግን ይኸው 614 ሰው እየሰማ ይቅርታ ጠይቃለሁ። አላሳዘንኩም። አንተ ሉትራውያን ስለተነኩብኝ ነው ወደ ሶሻል ሚዲያ የመጣሁ ብለህ እንዳልከው ሁሉ አንተ ደግሞ ወንጌሉን ስለነካህብኝ ነው። ወንጌሉን ስለነካህብኝ እኔ ወንጌሉ አይመለከተኝም ብለህ ብትል ይመለከታል፣ ግን ወንጌሉን ነክተህብኛል። እኔ ስራዬ ነው ያለው ወንድሜ፣ አይደለም ለመኖር ለመሰዋት የተዘጋጀውለት ስራዬ ነው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ማለት ነው። ኦኬ በልብ ቅንነት ነው የማገለግለው። ዘመኔ ልጅነቴን የሰጠሁለት ወንጌል ነው። ጠርቶኝ ነው ጌታዬ። ድምፅ ሰምቼ ነው የወጣሁትኝ። ስለዚህ ብትቀርበኝ ኖሮ እኔን ከነዛ ተንኮለኞች ሰዎች ተለይተህ መተህ ብትቀርበኝ፣ ስልክ ብትደውል፣ አሜሪካ ሀገር እንዳለ ሰምቻለሁ፣ ብትደውል ብትጽፍ ታገኘኝ ነበር። ድካም ካለብኝ ለምንድነው ይህን ብለህ የምትለው ብለህ ካልክ ከኔ የተሻለ በነገረ መለኮቱ ዓለም እውቀት እንዳለህ ሰምቻለሁኝ። ስለዚህ አላዋቂነቴን በእውቀት ታቀናው ነበር። አየህ፣ ሄደህ ግን የቀረብካቸው የአመፀኞች ሰዎች ስብስብ ናቸው። አንዳንዶቹ ነው ያልኩ። ሄደህ ግን እኔን ለመምታት የፈለክበት መንገድና ወንጌሉን ለመምታት የፈለክበት መንገድ ከኦኒል ጂሰስ ጋር ነው አብረህ ቁጭ ብለህ የተገኘው። አብረው ያሉ ሰዎች ከኦኒል ጂሰስ ጋር አብረው ሲዶልቱ የሚውሉ ሰዎች ናቸው። ያቺ ሴት ቁጭ አድርጋ የኦኒል ጂሰስ እምነት ተከታይ የኮፕቲክ ኦርቶዶክስ እምነት ተከታይ የሆኑት ማለት ነው።
እንዴት ነው አንድ ሉተራዊ የሆነ ወንድም ወይ እህት ከኦንሊ ጂሰስ ጋር ቆማ እኔን ፔንቴኮስታሉን የሆንኩትን ወንድም ትክክል አይደለህም ብሎ ለማለት ሐሳብ ከኦርቶዶክሳውያን ሰሚ የሚሆኑት? ምንድነው ኦርቶዶክሳውያኑ ካንተ ጋር ቄስ ዳዊትዬ አትሂድብን አትውጣብን ብለው ቢሉህ ላንተ አዝነው አይደለም፣ ላንተ አዝነው አይደለም። እኔ ፔንቴኮስታሉ የሆንኩትኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያኖች ቸርቼ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩትኝ። እነሱ አብያተ ክርስቲያናት ላይ አንተ ተጠርተህ ታገለግላለህ፣ አገልግለህም ታውቃለህ። ኦርቶዶክሳውያኑና ካቶሊካውያኑ ግን መድረካቸው ላይ አያቆሙህም። መናፍቅ ነው ብለው የሚሉ አብረው እኔንም አንተንም መናፍቅ ነው ብለው የሚሉ መናፍቅ ብለው ከሚሉን ጋራ ለምን ቆምክ ብዬ ባልልህም ከነሱ ጋር ሆነህ እዚህ ወደ ሶሻል ሚዲያ ጠርተው አምጥተው ከሆነ ተጠቅመን ነበር። አሁንም ተጠቅማለህ ብዬ የማስበው ተጠቅመን ነበር። ግን የቀረብካቸው ሰዎች ትክክል አይደሉም፣ ትክክል አይደሉም። ምነው ከወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ከሚያገለግሉ ከነ ዳንዬ ጋር ለምን አልቀረብክም? ዳንኤል እውነት ነው ሁሉ ከነ ወንጌላዊ ናቲ ጋር ለምን አልቀረብክም? አገልጋዮች ናቸው፣ ኃላፊነት አላቸው። እነዚህ እኮ ቸርቻቸው የት እንደሆነ አይታወቁም። አንዳንዶቹ ሴቶች ወንጌላዊ ናቲ አገልጋይ ነው፣ እነ ዳኒ አገልጋዮች ናቸው። አየህ፣ አጋጩን ማለት ነው። ለሰይጣን እድል ፈንታ እንዲሰጥ አጋጩን ማለት ነው። በስም ሳላቅህ፣ በስም ሳታቀኝ፣ ዓላማዬን ሳታቅ፣ ዓላማህን ሳላቅ እንደመጣ ከእነሱ ጋር ቆምክ፣ አጋጩህ። በእርግጥ ልንገርህ ከቅኑ ወንድምህ ጋር ነው ያጋጩህ። ስለ ራሴ ነው የምናገረው። በቅንነት ነው ጌታዬን የማገለግለው። አጋጩህ፣ አጋይተው ካቶሊካውያንን ሰብስባችሁ መድረካችሁ ላይ ፔጃችሁ ላይ አስቀምጣችሁ ካቶሊካውያንና ኮፕቲካውያን ኦንሊ ጂሰሶች በእኔና በፔንቴኮስታሉ ላይ ሐሳብ እንዲሰጡ አድርጋችኋል። ስለዚህ እፋለማችኋለሁ። ጌታ የኢየሱስ ምስክር ማለት ነው። ለዚህ ነው ፊት ለፊት የመጣሁት። ወንጌሉን የነካችሁት፣ ወንጌሉን የነካችሁት። ወንጌል ለነሱ አትስበኩ ብላስፌሚ ነው ብለህ ስላልከኝ ዘመኔ ልጅነትን የሰጠሁት ልለት ነው። እግዚአብሔር ልጆቼን ያሳድጋል እኮ አልኩ። ለመሰዋት ሁሉ ጭምር የተዘጋጀሁት በወንጌላውያን ብትሰዊ ለመሰዋት ሁሉ ጭምር የተዘጋጀሁት። ወንጌል ወንጌል ነው። የእግዚአብሔር ልጅ ደም ነው። ለእንትና አስበክ ለእንትና አትስበክ የሚባል ነገር የለም። ይሰበካል ወንጌል። ስለዚህ ከደረሰኝ ኢንፎርሜሽን አኳያ ይህንን ነገር ተናግሬያለሁ። ተመናግሬ ያሳዝኝህ ከሆነ ሶሪ። አንተን ለመጎዳት አይደለም ብራዘር። አንተን በጌታ የምንከው ሉተራውያን ወንድሜን ጎድቼ የማድነው ትውልድ ለሌላ አመራራው የለም። አንዳንድ የአገልጋዮች ስትመጡ አሰላለፋችሁን እማጋ እንደምትቀርቡ ኤርሚዬ በቃ አራት አሳዝነው ከሆነ ሶሪ ብለዋል። አበቃ። ከዚህ በኋላ ማንም ይሄንን ኢሹ ሊያነሳ አይችልም። የተናገርከው ነገር አሳዝኖት ከሆነ ሶሪ ብለዋል። አበቃ። ጨረስከው። ደግሜ ላለው አሳዝኜ ከሆነ በጣም ይቅርታ ብራዘር። አንተን ለመጉዳት አይደለም። አለቀ። በቃ ጨረስክ። አለቀ። ከዚህ በተረፈ ግን በቃ አሁን የመጣህበትን ነገር ጨርሰሃል። ከጨረስ ዘጋለሁ ፓስተር። ወንድምህ ሚስ አንደርስታንድ ባረገ ነገር ሶሪ ብለኸዋል። አብቅቷል። ከዚህ በተረፈ ተጠናቀቀ ማለት ነው። አንዳንድ ሰዎች እንደዚህ በማለቱ መጠየቅ አለበት ትላላችሁ። ኤርሚ አይደለም የሚጠይቀው፣ ጠይቁት እናንተ። ወንድማችን ዳዊት አለ፣ ሚዲያ ላይ አለ። ለምን እንዳለ የሚያውቀው እሱ ነው። ኤርሚያስ አያውቅም። ኤርሚያስም ልክ እንደናንተ ጥያቄው ነው። ለነሱ ወንጌል መስበክ ብላስፌሚ ነው ብሎ መናገሩ ጥያቄው ነው ለኤርሚያስም። ስለዚህ ለዚህ ጥያቄ ኤርሚያስ መልስ የለውም። ኤርሚ መልስ ሊሰጥ አይችልም። ለዚህ ኤርሚን አትጠይቁት። የተናገረው ወንድማችን ዳዊት ነው። ኃላፊነቱ የወንድማችን ዳዊት ነው። ለምን እንዳልተናገረ የሚያውቀው እሱ ነው። ወንድማችን ዳዊትን ሚዲያ ላይ ስታገኙ ጠይቁት። እዚህ ቤት ይህን ጥያቄ እንዳታነሱ። ጨርሷል ኤርሚያስ ዛሬ። ምናልባት ትናንትና በተናገረው ንግግር ፐርሰናል የተባለው ነገር አሁን የተናገራት ከሆነች እሱን በተመለከተ ሶሪ ብሎታል። አለቀ፣ ተደመደመ። ከዚህ በኋላ ምንም ኢሹ ይዛችሁ መጣችሁ ልታጮሁ እንደማትችሉ እወቁ። የዛሬው መርሃ ግብር እዚህ ላይ ግድ የለም። እኔ ሚዛናዊነት ከጎደለኝ ጥሩ ነው። እኔን መውቀስ ይቻላል። ምን አይነት ሚዛናዊነት እንደጎደለኝ ባላቅም ችግር የለውም። ይበቃናል። እኔም ወደ አገልግሎት ልገባ ነው። ኤርሚ ዝጋና ውጣ። ተባረክ። አርፈህ ነገ ታገለግላለች። አሁን
ጸጋ ይብዛላችሁ። ቴንኪው ፓስተርዬ። ጌታ እግዚአብሔር ዘመንን ይባርክ። በዓለም ዙሪያ ያላችሁ ቅዱሳን ወገኖች በጣም ይቅርታ፣ ወደ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር፣ ግን አሁንም ለወደፊት መነግራችሁ ብዙ ነገር ሊገጥመን ይችላል። እግዚአብሔር ትልቅ የወንጌል አዝመራ አለው። ትልቅ አልኳችሁ ወንድሞች እናቶች፣ ትልቅ ለእኛ ለወንጌላውያን ትልቅ የወንጌል አዝመራ አለው እግዚአብሔር። ይህን ነግራችኋለሁ እንዳየ እንደሰማ ሰው ከጌታ እናንተም ታውቃላችሁ። ስለዚህ ለዛ ነገር ጸልዩልኝ፣ ጸልያለሁኝ። በልብ ቅንነት ልጠይቁኝ የምትችሉ ሰዎች ካላችሁ ኑ ጠይቁኝ። መልሰው ከሆነ መልሳለሁኝ። ምንም ክፋት፣ ሌላ አጀንዳ፣ ሌላ ዓላማ የለኝም። የልጆቼን ድምፅ እየሰማችሁ ነው ሪከርድ የሚደረገው። እሺ፣ የልጆቼን ድምፅ ኦኬ። ህፃናት ልጆች አሉኝ። ልጆቼን ድምፅ እየሰማችሁ እዚህ ግብግቡ ትውልድ እንዲድን እንጂ ወንድሞቼን ለመስበርና ለመጉዳት አይደለም። ስለዚህ ጸልዩልኝ፣ እኔም እጸልያለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። ቴንኪው ፓስተርዬ።